ጴንጤ ወይም ፕሮቴስታንት ሲኦል ነው የሚገባው ብለዋል። ኦኬ ይህን ያሉበትን ደግሞ ማስረጃው ምንድነው ሲባል ሐዋርያዊ ቅብብሎሽ የላችሁም የለም በሚል የመጀመሪያ የጀመሩት በዚህ ነው። ከዛ ምንድነው የጠቀሱት የፍሪምናጦስን ጵጵስና ጠቀሱ። ሲጠቅሱ ይሄን ከጠቀሱማ እኔ በደንብ አድርጌ ማስረጃ አለኝ አለ። አሁን እርሶ ማስረጃ ሊመጣቦት ነው። ማስረጃ ከመምጣቱ በፊት ግን እርሶ መከላከያ የሚያቀርቡት ነገር ካለ አቅርቡ እያለ ምንድነው መከላከያው? በቃ በዚህ ምክንያት ሐዋርያዊ ሰክሰሽን የላቸውም ስል ይሄውና ምክንያቴ ብሎ ያምጡ። አለበለዚያ በጣም ከፍተኛ የሆነ ዶዘር የሆነ እንትን ማስረጃ ሊመጣ ነው። ያ እስከመምጣቱ በፊት እርሶ የሚያቀርቡት ነገር ካለ ያምጡና ሲኦል መግባታችንን ያሳዩን እያሉ ማርያም ራሱ ከንፈሩን ሁሉ ስማ ነው ጵጵስናውን የተቀበለው በግብፅ ሀገር። ይኸው መረጃ ሰይጣን አንተ ባለጌ ነህ። የሆነ እንዳንተ ያለውን የእግዚአብሔር መንግስት አይወርስም። የገሃነም ልጅ ነህ። ትልቁ ላይ አድርገኝ። ስማ እንዳንተ ያለውን ገሃነም ነው የሚወርዳውን ለዚህ ነው እንዳንተ ያለው ባለጌ ነው። አሁን አንተ ሰባኪ ተብሎ ኖ እንዲህ ያለ ሰው አሁን እንዲህ ያለ ከንፈር ገሃነም ነው ራሱ ገና ሳትሞት ወርዳ ሲሆን የቻሉት እንግዲህ ስማ ዜድ ራሱ አንተ ችግር አለብህ እንደዚህ ሲባልግ ዝም ብለህ ለምን ስለ ከንፈር ሚል አሁን ይሄ ራሱ አንተ ትኮነናለህ። ራሱ የጌታ እናት እንደዚህ ሲበላ ዝም በማለት መጽሐፋችሁ ነው። የእግዚአብሔር ማይደር የመለኮት ማደሪያ እንዲህ ስትባል ማለት ጌታን ራሱ ማቅለል ነው። የመለኮትን ማደሪያ የእግዚአብሔርን ቤት እንዲህ ስትባል ዝም አለ። መምህር እርሱ አሁን ቅንነት ሆኖ እንደሚያደርጉት ነገር ነው የሚደርስብህ። ኤሊን የቀሰፈው በዚህ ነው። ልጆቹ ዝም ስላለ ቅንነት ሆኖ ይሄንን የሚያመጣው ምን ማለት ነው? እንደዚህ ሲባል እሺ አንዴ ይስሙታ። እሱ አይደለም ከንፈር ለከንፈር ምን ማለት ነው? ጸያፍ ነገር ሌላ ሰው አውራኝ። ከዚህ ጋር አላወራም። አንድ ጊዜ ኖ እንዲህ ካለ ባለጌ ሰው ጋር አላወራም። ሌላ ሰው አውራኝ። ሌላ ሰው አውራኝ። እርኩሰት እንዲህ ያለ እርኩሰት ከአንድ ሰው ቃል ሲወጣ ይሄ የእግዚአብሔር መንግስት የማይወርሰው ያስታውቃል። ከቃል የተነሳ ይፈረድብሃል ያለ ጌታ ራሱ። ከኪሱ እኮ አይደለም። ይሄ የእናንተ መጽሐፍ እኮ ነው። መጽሐፉን ነው የሚያሳየው። መጽሐፉ አሁን ሚውት ያርጉትና መጽሐፉ ካልሆነ አስቆመዋለሁ። መጽሐፉ ከየት ነው ያመጣኸው? እኔ ጌታን ከሚሳደብ ሰው ጋር አላወራም። መምህር አንድ ጊዜ እኔ መረጃ ላመጣ ስል እየቀደመ መናገር፣ በህዝብ እየነግረው ሳለ እየቀደመ መናገር። አንድ ጊዜ ቆይ ሚውት አርጉታ። በሉ መልካም ቀን ይሁንላችሁ። ለምን ያደርጋሉ? ከሄዱ ይወሉት ጌታ የሚሳደብ ማርያምን እመቤታችን የሚሳደብ እኔ ይወሉት በደንብ ላስታውሰው ዮሐንስ አፈወርቅ አሉ። ባለፈው ጊዜ ዮሐንስ አፈወርቅ ስለ ኢየሱስ ክርስቶስ ምልጃ በተናገረበት ቦታ ላይ ስለ ምልጃ አይደለም የተናገረው የሚል ሐሳብ እና ከዛ ምን አነሱ? አንድ ሐሳብ ቆይ መነን ጋር ልክ እኔ ያንን ላቀርብ እንትኔን ስከፍት እርሶ ወርደው ሄደው የራስዎን ቤት ከፍቱ። እንደዚህ አያርጉ። መረጃ ሊመጣ ሲል በአብዛኛው እናንተ ሰው ያለ እዚህ ላይ መምህር ቁጭ ይበሉና በደንብ ስሙኝ። እኔ እድል ሰጦታለሁ። ከፈለጉ 15 ይቅርታ ካልጠየቀ አልቀመጥም። ይቅርታ ማርያምን እንደዚህ ያለውን ከንፈር ለከንፈር ያለውን እግዚአብሔርን በድያለሁ ልጠይቀው እኮ ነው። ይኸውልህ እኔ አሁን ይቅርታ አስጠይቀዋለሁ። ስሙኛው በደንብ አድርጎ ይኸው ሚውት አድርጉትና ስሙ። እኔ አሁን ይቅርታ አስጠይቀዋለሁ። እኔ ጥያቄ ጠይቀዋለሁ። ወንድማችን ተናገር እውነቱ። ኤርሚ ይሄ መጽሐፍ ከየት ያመጣው መጽሐፍ ነው? አሁን የምታሳየን መጽሐፍ። እንደዚህ አይነት ጥያቄ ነው እንጠይቅ የምፈልገው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምጽላሊ ደብረ ጽዮን ማርያም ቤተክርስቲያን ያሳተመው በ2013 ዓ.ም ነው የታተመው። የአቡነ ሰላማ ከሳቴ ብርሃን አሳታሚው አባ ወልደ ስላሴ ወልደ ኪሮስ የምጽሌ ደብረ ጽዮን ባህታዊ ጽዮን ማርያምና የቅዱስ ፋሲለደስ የጉጉቤን አባ ያፈቅረነ ጊዜ አበብነት ምናምን ነገር ብሎ ሌላ አስተዳዳሪው የገዳሙ አስተዳዳሪ የጻፉት ማለት ነው። ገዳሙ ነው የጻፈው፣ ገዳሙን ያሳተመው። ምን ይላል? ኦኬ አፉን የሳመችው እኮ ማርያም ነች ብላ ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ያደለችው። የጳጳሱንም አፍ ስሞ የማርያምንም አፍ ስማ ነው፣ አፉን ስማው ነው ፍሬምናጦስ ጵጵስና የተቀበለው። ወጡ አይደል? ይኸው ገጽ
አንዴ ጠብቁኝ። ገጽ 90 እና ገጽ 27 ላይ እንደዚህ ያሳያለው ማለት ነው። እንዲህ ያሳያለው ማለት ነው። ይታያል አይደል ይሄ ጽሁፍ ጋይስ? ገጽ 90 ኦኬ፣ ገጽ 90 ይታያችሁ። በዚህ ክፍል ላይ እኔ ሙሉን ሳነበው ያገኘሁት እንደዚህ ይላል። ቁጥር 24 በዚያችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአእላፍት መላእክት ጋር 15ቱን ነቢያትና 12ቱን ሐዋርያት ከሁሉም ጻድቃና ሰማዕታት ጋር መጥታ በያዘችው መስቀል ብርሃን ባረከችው። ማንን? አቡነ ሰላማ። ከዛስ አፉንም ሳመችው ይላል። አፉንም ሳመችው ይላል። ታዲያ እዛው ሲመጣመጡ የኖሩትን እነሱ ነውራቸውን ከጻፉ እኔ የተጻፈውን ማንበብ ምንድን ነው ነውሩ? ምኑ ነው ይቅርታም ጠይቀው። ቁጥር ገጽ 27 ተናገር እውነቱን እፊቴ አትቁም ብዬ ስል በመረጃ ነው። ኦኬ ከቁጥር 8 ጀምሮ እናንብበው። ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው? ስራህም ምንድን ነው? የመጣህበትስ ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ነው፣ የመጀመሪያው ጳጳስ የተባለው ማለት ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ። እኩል ነው የምናነበው፣ 1100 ሰው አብረን የምናነበው። ኤርሚያስ ጋር ካሜራ ደብቆ ማንበብ የሚባል ነገር የለም። ትችለዋለህ። ኦኬ ልመናዬን ስማኝ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል እና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም ከነሱ ዘንድ አልነበረም ይላል። አሁን ጥምቀትና ሐዋርያ አልተላከም ብሎ የሚለው በሌላ መጽሐፍ ሐዋርያ ተላከ ብሎ የሚለውን ጭምር ደግሞ እናሳያለን በሌላ ጊዜ። ስለዚህ ምክንያት በእነዚህ ደጋግ ነገስታት አብርሃና አጽብሃ ፍቃድ ወደ አንተ መጣሁ አሉ። ብፁዕ ቅዱስ ፍሬምናጦስም እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩክ ነው፣ ቃልህም የጣመ ደስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደችስ እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ አትናቴዎስ የሚባለው አለ፣ ቅዱስ አትናቴዎስ ማለት ነው። ከዛስ ይህንንም ብሎ አፉን ሳመ። አትናቴዎስ ፍሬምናጦስን አፉን ሳመ። ጵጵስና ከመቀበሉ በፊት ከንፈር ለከንፈር እየተሳሳሙ ነው ወንዶቹ ጵጵስና የሚቀበሉት። አንድ ማርያምም እየሳመች ነው። ገጽ 27 ላይ ሚዩት አድርገው። ገጽ 27 ላይ ፍሬምናጦስን አትናቴዎስ ያ የቤተ ክርስቲያን አባት የተባለው ከንፈሩን ሳመ ይላል። ይሄ እኮ ነው ሌዝባዊነት፣ ይሄ እኮ ነው ግብረ ሰዶማዊነት። ገጽ 90 ላይ ማርያም ሳመችው ይላል። የተላጠ ኮረንቲ እንዳትይዙ ኤርሚያስ ጋር ስትመጡ በደንብ አስባችሁበት ነው። መጽሐፍቶቻችሁ ነው የተናገሩት ነው። በገዳም የታተመ አታሳቡቡን በማን ነው? ኦኬ ይህንን ብሎ አፉን ሳመ፣ እጁንም በራሱ ላይ ጭኖ በገበገጽ በትምህርት መስቀል አማትቦ ባረከ ይላል። ማርያም አፉን ማነው? አትናቴዎስ የከሳቴ ብርሃን የፍሬምናጦስን አፉን ሳመ። ገጽ 90 ይኸው ገጽ 90 እዛ ንስሐ አግባብ ላይ የምትሆነ ካሜራ ከፍቼ ተንበርክኬ ይቅርታ ጠይቃለሁ። ንስሐ የምታስቀብለኝ ከሆነ የጥፋት ከሆነ ማለት ነው። ገጽ 27 ያው አትናቴዎስ ፍሬምናጦስን አቡነ ሰላማን አፉን ሳመው። ኦኬ ገጽ 90 ላይ ማርያም ተገለጠች ከ15ቱ ነቢያትና ከቅዱሳን መላእክት ጋር ሁሉ። ከዛ መታስ በያዘችው መስቀል ባረከችው፣ አፉንም ሳመችው። የመሳሳም መጽሐፍ ነው። ብራዘር ማርያምም አፉን ስማ፣ አትናቴዎስም አፉን ስሞት ነው ከሳቴ ብርሃን የሚባለው የመጀመሪያ ጳጳስ ነው ብሎ የሚሉት ፍሬምናጦስ ስልጣን አምጥተናል ብሎ የሚሉት። ይቅርታ መጠየቅ አለብህ ብለህ ካልከኝ ጠይቃለሁ። ጠብቃለሁ። ይቅርታማ ትጠይቃለህ። ቆይ ይቅርታ ትጠይቃለህ፣ ግን እሳቸውን አንዴ እንትን ልበላቸው። መምህር ሰሙት መጽሐፉ ላይ ያለውን ነገር እኔም አውቀዋለሁ። በእናትህ ሪሰርች የሰራሁበት ነው። ቀጥሉ። እሺ ሪሰርች ሰርተውበታል። እሺ ከፍ አድርጎት ሪሰርቹን ያቅርቡልን። ከፍ አድርጌ ይወጣለሁ። ከመሳቢያ እጅ እንዳመጣ ሪሰርቹን ከመሳቢያ እንዳመጣ ነው ሪሰርቹን። ሰርቼበታለሁ አላሉም እንዴ? ከሰሩበት አምጡና ሪሰርቹን ቲሲሱ እንዳመጣው ነው የፈለጉ እንደፈለጉ። እርሶ ቴሲሱንም ካመጡት ያምጡት፣ አለበለዚያ ደግሞ ያድምጡ። ቲሲሱ የሁለት ያዳምጡኝ። እኔ እንዲሁም ዳውንት ይባላል ቦታው ልንገራችሁ። ገድለ አቡነ ሙሴ ይባላል። አጠቃላይ እና አቡነ ሰላማን እነ አብርሃ አጽብሃን የያዘ ማለት ነው።
የነ ንግስት ሳባን የያዘ አገኘዋለሁ። ምን ዶክተሬቶን ነው የሰሩት? ጉግል ላይ ማግኘት ይችላለሁ። ለጥፎታል ማግኘት ይችላሉ። ኤምኤ ነው። ቆይሽ ላውጣው አንዴ ያድምጡ። ለማንኛውም ግን መንገዱን ያድምጡ። 3 ሰዓት እየሆነ ነው። አይ ለጥፎት መቼም ይለጠፋል። ችግር የለም። 2 ማስተርስ አለኝ። ሁለቱንም አሳዩታል። 2 ማስተርስ አለኝ። አሁንም ራሱ ቅርብ ከሆነ እግረ መንገዴን እየሞከርኩኝ በቅርብ ያሳዩንና ምክንያቱም የኤርሚ መጽሐፉ ላይ ያለው ስህተት መነገር ስላለበት አይደለም። ሰውየው እንደፈለገው ስለሚናገር ለዚህ ነው ጌታችን እስመም ቃልከ ትትኮነን ወእምቃልከ ትጸድቅ ከቃል የተነሳ ይፈረድባል ያለ እንደዚህ እንደተናገር ያለውን ነው። ለምን ሰው ቢያንስ ግብረ ሰዶም ምንድነው? ሌዝቢያን ምንድነው? ዝም ብሎ እንደዚህ ያሉት ይኸው ውሃ የሌላቸው ዝናብ የሌላቸው ደመና ያላቸው እንደዚህ ያሉን ተናግረው በገራሳቸው ጥፉ ሳይባሉ የሚጠፉ ሰዎችን እንደዚህ ያሉትን እንደዚህ እንደተናገር ያሉትን ነው። አየህ፣ ለዚህ ነው የጥፋት ልጆች የሚለው ከአንዱ ከይሁዳ በስተቀር የጠፋ ልጅ የለም ያለ ተናገር። አሁን በራሱ እጅ የጠፋ ነው። መሳም ከንፈር ነጥቡ ተገኝቶ መሳም እኮ ያለ ነው እንዴ! ሰው ከመውደድ የተነሳ ወደዚህ እመቤታችን ናት የምትሰራ ወንድ አላውቅም ያለች ቢያንስ እንኳን ትንሽ መገመት ነበረበት። እና ራሱ እጅ ገሃነም የገባ ነው። ስለዚህ ቪዲዮ ላድርግላችሁ። ኤኒዌይስ ቪዲዮ ያርጉና ማስረጃውን አሁን ያዳምጡ። ይታዩታል። እስቲ የትኛው ማስተር ሴር የመጀመሪያው ያዳምጡ። አዲስ አበባ ዩኒቨርሲቲ ይነበቦታል። እናንተ አንብቡት። እሺ ይነበባል። አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ሂውማን ላንጉዌጅ ስተዲስ። ቆይ እስቲ ይነበባል። እሺ ያንብቡት። ጆርናሊዝም ኤንድ ኮሚኒኬሽን ዲፓርትመንት ፊሎሎጂ አጥንተዋል። እሺ ፊሎሎጂ በማን የሰራሁትኝ? ማን ነው የሚለው? እስኪ አንዴ እዚህ ላይ ይነበቦታል። የታለ ቢሉኝ ቴክስቹዋል አናሊሲስ የሚለው ግሩም ሽበሺ ነው የሚለው። ቆይ ትንሽ ከእንትኑ ጋር እምቢ ብሎኝ ነው፣ አልቃጠጥልኝ ብሎ ነው። ቆይ እስቲ እንደዚህ አሁን ይታያል። ወደ ላይ አድርጉት። ወደ ላይ እንደዚህ ኖ ወደ ላይ እንጂ እንደዚህ ትንሽ አሁንም ከፍ። አቡነ ሙሴ ነው የሚለው። ገድለ አቡነ ሙሴ ማለት ማይ ግሩም ሸዋባው ይላል። አየሁ ታች ወደ ላይ አድርጉት። ወደ ላይ አሁንም ትንሽ ወደ ላይ ከፍ። አሁንም ትንሽ ወደ ጎን፣ ወደ ቀኙ፣ ወደ ግራው፣ ሶሪ ወደ ግራ። እሺ ባይ ግሩም ሽባባው። እሺ አዩ። ስለዚህ ምንድነው ይሄኛው ደግሞ ሁለተኛው ማስተር ሴት ቱሪዝም ነው። ይሄ ቱሪዝሙ እንኳን አይገናኝም። እሱን ቁጭ አድርጎት። አይ ኖ ብዙ አለው እዚህ ላይ ያው ከፊሎሎጂው ጋር አይገናኝም ማለት ነው። ካልቸር ስላለው ብዬ ነው። እና ሰው ምንድነው ሶሪ ምንድነውና መሰላችሁ የዝም ብሎ አይደለም መናገር። ይሄኛው ገድለ አቡነ ሙሴ ማለት ትልቅ ገድል ነው። እነ ፍሬምናጦስን እና አቡነ ሰላማን ኢንክሉድድ ያደረገ ንግሥት ሳባ ዘንዶ እንዴት እንዳስገደለች፣ የጥምቀት ሁኔታ እንዴት እንደመጣ፣ የኢየሩሳሌም ጉዞ ምን እንደመሰለ ቴክስቹዋል አናሊሲስ ይባላል። ቴክስቹዋል አናሊሲስ ማለት ቴክስቱን ማለት ነው። ቴክስቱ ምን አለው ውስጡ ቴክስቱን አናሊሲስ ይባላል። ራሱ የቻለ ትምህርት ነው። አሁን እሳቸው የተማሩትን አዳምጠኝ። ቆይ በእናትህ አትናገር አንተ። ዝም ብለህ ነው በእናትህ ትምህርትም ያለ ዝም ብለህ የወረድ ነህ። ዝም ብለህ ሳይህ ከየትኛውም ያለ ወረቀት አሳዩ አይደለም የተባሉት። ቅድም ስለ ፍሬምናጦስ ሐዋርያዊ ቅብል በመጀመሪያ ምን አሉ? ፕሮቴስታንት ገሃነመ እሳት ነው የሚገባው አሉ። አሁንም የእግዚአብሔር መንግስት አትወርስም። ያድምጡ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ፕሮቴስታንት አትወርስም። አሁንም ልንገርህ፣ አድምጥ እኮ በመረጃ አውራ። ታዲያ የእግዚአብሔር መንግስት አትወርስም። ልንገርህ አንተ እሱን በብሉይ በአዲስ አውራ ወይ ጭንቅላት በመንፈሳዊም በዓለማዊም እስቲ እኩል እንደተማረ ሰው እስቲ እኔ ፊት አውራ። እኔ እረኛ ነኝ፣ እንዳንተ ማሳይ ወረቀት የለም። በእግዚአብሔር ቃል ግን ሁለቱም አልተማርክም። ገና መናገር ብቻ ነው እንደ ዘንዶ የተሰጠው። አድምጠኝ። እንደ ዘንዶ መናገር ብቻ
ሜዩት መናገር ብቻ የተሰጠህ ስራ ከሌላ አስወርዳለሁ። ተደማምጠን እናውራ። ምን ታመጣለህ? ተደማምጠን እናውራ። ከአንተ ጋር አላወራም። ካልተማረ ጋር አላወራም። ካላወራም ሜዩት አድርግና ከሌሎች ወንድሞች ጋር ታወራለህ። እኔ 1 ደቂቃ ተናግሬ እሰጣለሁ። ከባለ ጋር አላወራም። ከኔ ጋር ያወራል። አንድ ጊዜ ኤርሚ ይጨርስ። ኤርሚ አንዴ ሀሳቡን ይጨርስና እንሰጣቸዋል። ይኸው ሌሎች አውሩ። እኔ ከዚህ በኋላ አላወራም። ወንድምነት ይቅርታ መጠየቅ አለብኝ እንዴ? እግዚአብሔር ሰው ምን ሆነ ነው? ሚዩት አድርግ። አንተኛው ሚዩት አድርግ። ሲሰጣችሁ ታወራላችሁ። ሌሎች ወንድሞችም አሉ። እንሰጣለን። ወንድማችን ብዙ ጠብቀሃል። ታወራለህ። እነኚህ ተለክፋችኋል እንዴ? ስርዓት በማጣት ተለክፋችኋል። እስካሁን ጠብቀሃል። ጠብቀን እና እንሰጣለን። 1 ደቂቃ ነው የማወራው። ይቅርታ መጠየቅ አለብኝ ወንድምነት። የምን ይቅርታ? አልጠይቅም ማለት ነው። ለምን ይቅርታ ማልጠይቀው? በራሳቸው ቤተክርስቲያን መጽሐፍ በገዳም የታተመ ማርያም ከንፈሩን ስማው አትናቴዎስ ከንፈሩን ስሞት ፍሬምናጦስ ጵጵስና ተቀበለ ብላ የጻፈችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ይህንን ሐዋርያዊ ቅብብሎሽ አመጣን ብሎ የሚለው ገመናቸውና ነውራቸው ተጎትቶ የማያልቅ ነው። ኦኬ፣ ይህንን እዚህ ውስጥ የገባሁት እኔ ለመግባት ፈልጌ አይደለም። እራሳቸው ግን እዚሁ ቁጭ ባልንበት እኛ ወንጌላውያን አማኞች ነን። ኦርቶዶክስ ካቶሊክ ነች ፕሮቴስታንት ያለችን፣ ኦኬ፣ በተለምዶ ፔንቴኮስታል እንባላለን። እኛ ግን የወንጌል አማኞች ነን፣ ክርስቲያኖች ነን። መንግስተ ሰማያት አትገቡም ብሎ ክሌም አድርጎ በ4 ነጥብ ዘግቶ የተናገረውን እኛ ፊት በብሉይ በአዲስ ኪዳን ጠቅሶ በዚህ ትምህርታችሁ መሰረት የእናንተ ፍጻሜያችሁ የእሳት ባህር ነው ብሎ ቢለን እሰየው። እውቀቱን ሲጠቅስ በእውቀት እንሞግተዋለን ማለት ነው። እውቀት ግን አልጠቀሰም። የባልቴት ወሬ የቡና ወሬ ነው ይዞ የመጣው ይሄ ሰርተፊኬት ያሳየው ሰውዬ ማለት ነው። በዚህ እረኛ መድኃኔዓለም ይረታሃል አልኩ። ገብተህ በብሉይ በአዲስ ኪዳን ብታወራ የከብት እረኛ ነኝ። 7ኛ ክፍል ነው ትምህርቴን የተውኩትኝ። ግን ከፈለጋችሁ ፕሮቴስታንት አልዳንም ብሉ ምትሉ ከሆነ በብሉይ በአዲስ ኪዳን ሞግቱን። ታሪክ ላይ ሄዳለሁ ብለህ ካልክ መውጫ መግቢያ ያሳጣለሁ። በምን? በእውቀት በመረጃ ካሜራ ከፍቼ ገጽ መጽሐፍት ህትመቱ የት እንደታተመ ግዕዝ ከአማርኛ እያሳየው ለትውልድ ማለት ነው። ሁሌም ምላት ቃል አለ እንደ ደብረ ብርሃን በግ እነድሃለሁ ማለት ነው። በመረጃ ከሆነ ካልሆነስ ማውራት ትችላላችሁ ጥላቻችሁ ማለት ነው። ስለዚህ ይቅርታ ማልጠይቅበት ማርያም ማለት ሁሉንም ማለት ኤርሚዬ የመጀመሪያው ላይ ፊሎሎጂ ተምረዋል። የቋንቋና የጋዜጠኝነትና የኮሚኒኬሽን እንዲሁም የቋንቋ ጥናት ፊሎሎጂ ተምረዋል። የመጀመሪያው ላይ። ሁለተኛው እንኳን ቱሪዝም ነው። እሱ ላይ ችግር ብዙም ምንም እንደዚህ አይነት ሀሳብ አይነሳም። እኔ ግን ኤርሚዬ አይ ወንደር ቱ ሂር ሪሊ በፍሬምናጦስ ላይ ሰርቻለሁ ስላሉ ፊሎሎጂ ላይ ከሰሩ እሱ ላይ ምንድነው የሰሩት የሚለው ማወቅ ፈልጌያለሁ። የሚገርም ምንድነው ሪሊ አሁን አንተን የአንተን ሀሳብ ያነሳኸውን ሀሳብ በመጽሐፉ ላይ የተነሳውን ሀሳብ ዲበንክ ሊያደርግ የሚችል ሀሳብ ምንድነው ያጠኑት? አይ ሪሊ ወንደር ያጠኑት ካለ ገብተው ይናገሩ። ግን ገና ስናገር የጮሁት ወይ ይሄን መጽሐፍ እኔ እንዳነበኩት እሱም ከበፊት አንብቦታል። ነውራቸውን ላለማውጣት እንዴት ነውራችንን አወጣ ብሎ ነው የጮሁት። ይቅርታ ይጠይቃሉ። ኦኬ ይቅርታ ይጠይቃል አልካቸው። መጽሐፉን አመጣሁት። መጽሐፉን ሳመጣው እንደተጻፈው አሳየው አይደል? ሁላችሁ እያያችሁ ተናገር እውነቱን ማምታታት የለም። ኤርሚ እድል ልስጣቸው ትችላለህ። ከአንተ ጋር አውሩ። አንተ ዝም በልና አሁን አንተ ያንተን አቅርባል። ጸጥ በልና ስማኝ። እሳቸው ይግቡ ካሉ ቶሎ ይላኩልኝ ይግቡ። በቴሲሶን በሰሩት ላይ እንግዲህ ፍሬምናጦስን በተመለከተ ሰርተው ከሆነ ምክንያቱም እርሶ እኔ የሰራሁበት ነው እንደውም ዲግሪን የሰራሁበት ነው የሁለተኛውን እንትኔን የሰራሁበት ነው ብለዋል። ግን ሁለተኛው ቱሪዝም ነው። ሁለተኛው ላይ እንዳልሰሩ ያው ባሳዩን ጊዜ ተጋብቶናል። ግን የመጀመሪያው ላይ ፊሎሎጂ ባጠኑ ጊዜ ሰርተው ሊሆን ይችላል። ስለዚህ ይግቡና የሰሩትን ስራ ይኸው ይሄንን በዚህ ነው የሰራሁት ይህንን በተመለከተ ነው የሰራሁት የሚለውን ያቅርቦልን። ሌሎቻችን አንተ ትልቁ ላይ ሁን። አንዲት ኢትዮጵያ ብሎ የሚለው በጨዋነት ስለተቀመጠ ዝም በልም ስንለው ዝም ስላለ ለእሱ ልጅ ይሰጠው እሳቸው እስኪገቡ ድረስ ማለት ነው። በጣም ቆንጆ ሀሳብ። አንተ ትልቁ ላይ ሁን እና አንዲት ኢትዮጵያ ብሎ ለሚለው ወንድም ስጠው ስለጠበቀን። እሺ እሳቸው እስከሚቀመጡ ድረስ ቀጥል ወንድማችን። አንዲት ኢትዮጵያ ይቅርታ፣ በጣም ጥሩ ሰውነ ጸጥ ብለህ ጠብቀሃል። ኖርማል ብዙ ማውራት የማይመቸኝም። ከዛ ባለፈ ግን አንድ የጀመራችሁበት እና ቦታ የተለያየ ነው። አክቹዋሊ እኔ የገባሁት በቅድ
ንግግር ኦር ደግሞ ድምፅ እኔ ጋር ወንድማችን ወይ ምንድን ነው ብሉቱዝ ላይ ካለ ብሉቱዝን አውጣው። የሆነ ነገር ጋር ተገናኝቷል። ድምፅ ጥርት ያላለ ድምፅ አይሰማም። ድምፅ ነው። አሁን አይሰማም። እስቲ ቀጥላ ዜዶ፣ እስኪ አንተ ሚዩት አድርግ። ለዜዶ እኛ ሚዩት እናድርግ። አንተ ሚዩት አድርግ። ብሬ ቆይተና ትንሽ ይቅርታ አድርጉልኝ። ስራ ቦታ ነው ያለሁት። አሳጥሬ ነው ለመናገር የምሞክረው የመጀመሪያው አጀንዳ ላይ። ከዛ በፊት ግን አንድ ሳልናገር የማልፈው ወይም አላልፈው ነገር ምንድን ነው? ልበ አምላክ ቅዱስ ዳዊት በመዝሙር ምዕራፍ 31 ከቁጥር 18 ላይ ያለውን ቃል ቢቻል ኤርሚ አንብበው። በቅዱሳን ላይ የሚናገሩ ከንፈሮች ዲዳ ይሁኑ ነው። ይሄ ዳዊት ያለው ይገባል። ኤርሚ አሁን ይኸውልህ ለሁሉ ተናግረ እንትን ካልክ እውነት አንተ ጋር የለም ማለት ነው። ዝም ብሎ ስላሉኝ ማንበብ አይጠበቅብኝም። ስላነበኩት የአምላኬ ቃል የቱ ጋር ምን እንደሚል ስለማውቀው አንብበናል። በቅዱሳን ላይ የሚናገሩ ከንፈሮች ዲዳ ይሁኑ፣ በሽንገላ የሚናገሩ ከንፈሮች ዲዳ ይሁኑ ይላል አልኩ። በምን መልኩ ኢንተርፕሬት እንዳደረግ እሱን ራስህ ወቀው። እሱን ካለ ና ሞግተኝ። ብሉይ ኪዳን ላይ ማለት ስማኝ፣ ዝም ብላ አትናገር በእናትህ ይደብራል። እንደ ትልቅ ሰው አክት አድርግ። ከዛ ባለፈ እኔ በአሁኑ አጀንዳ ላይ እኔ ራሴ ጋም ያው እንትን ሌላ ምክንያት እንዳይመስላችሁ ላሳያችሁ አንዴ። ሶሪ ስራ ቦታ ነው ያለሁት። ደግሞ የመንግስት ተቋም ስለሆነ ብዙም ሌሎች ነገሮችን ይዤ የምገባበት አይደለም። የአቡነ ሰላማ ከሳተ ቢራን ነገር ምናምን ለማውራት እኔም እኔ ጋር ያሉትን ትክክለኛውን መጽሐፍ ይዤ ነው ቁጭ ማለት ያለብኝ። ስለዚህ በሱ ዙሪያ አላወራም። ግን በቅድሞ ሀሳብ ከመጣችሁ ኢየሱስ ክርስቶስ የት ነው መነገር ያለበት? የት ነው መሰማት ያለበት? ወይረበር አምላክ የትም አለ። ስለሱ ቢነገር ቢወራ ምንም አይነት በደል አይሆንም። ነገር ግን ማንም ተነስቶ ማውራትና የሁሉም ተወካይ የሆነ ሰው ተነስቶ ማውራት ተመሳሳይ እንትን አይደለም። አሁን ከሃይማኖታዊ አውድ ወጥታችሁ አጉል የእልህ አይደለም ነገሩ መሆን ያለበት። እንዴት ነው የተነገረበት? ማንም አይደለም ኢየሱስ ክርስቶስ ብሎ የውሸትም ይሁን የእውነትም ይሁን እሱ የራሱ ጉዳይ ነው። ነገር ግን የራሱ ሰይጣን አምላኪነትን በተግባር ያሳዩ አሉ። በተግባር እየተራመዱ በተግባር ያደረጉ ያሳዩ ያስተማሩ አሉ። መብታቸው ነው። እነዚያ ግለሰቦች ግን ማንንም ወክለው አይደለም የሚናገሩት። ራሳቸውን በራሳቸው ብቻ ወክለው ነው የሚናገሩት። የልጅቷ ንግግር ግን ልጅቷ የተወከለችው ወይንም የልጅቷ ኃላፊነት ለኦርቶዶክሱ፣ ለሙስሊሙ፣ ለፕሮቴስታንቱ፣ ለሁሉም ነው ውክልናዋ። ስለዚህ እዛ ቦታ ላይ ከእሷ የሚጠበቀው የውክልና ስራዋ እንጂ ሃይማኖታዊ ትምህርት አይደለም። ሃይማኖታዊ ትምህርት የምታስተምር ከሆነ ውክልናውን ትታ ሃይማኖቷን መስራት አለባት። ውክልናውን የምትሰራ ከሆነ ደግሞ ሃይማኖታዊ ነገሯን በተግባር ባለችበት ቦታ ኖራ ማስተማር አለባት። ግለሰቧ የማን ተወካይ ናት ነው። አሁን ዘሎ ዝም ብሎ ደጋፊም ነቃፊም ከመሆን ይልቅ እሷ የተጠራችበት ምክንያት ምንድን ነው? እሷ የተጋበዘችበት መንገድና ሌሎቹ የተጋበዙበት መንገድ ተመሳሳይ ነው ወይ? አምሶሪ ይቅርታ፣ ምናልባት ተቋርጦ ከሆነ ስልክ እየገባብኝ ስለሆነ ነው። እሷ የተጋበዘችበት መንገድና ሌሎቹ የተጋበዙበት መንገድ ተመሳሳይ ነው ወይ? እሷ የብዙሃኑ ተወካይ ናት። የብዙሃኑ ተወካይ ከሆነች ብዙሃንን በሚመለከት መልኩ ነው ሀሳብ ማስቀመጥ ያለባት። አትመስክር አይደለም፣ ትመስክር፣ እንደፈለገች ትመስክር። ነገር ግን የተጠራችበት ዓላማ ምንድን ነው ነው? ወይ ከመንግስት ፖለቲካ ወጥታ ወር ደግሞ ከሹመት ወጥታ ሃይማኖቷን መስራት አለበት። አለበለዚያ ደግሞ ሃይማኖቷ ውስጥ ቁጭ ብላ ሃይማኖቷን መስበክ አለባት። የወከላት ተቋም በዚህ አግባብ ተናገሪ ብሎ ነው ሊልካት የሚገባው። ስለዚህ የህዝብን ውክልና ኢግኖር አድርጎ መናገርና ያንን የተነገረውን ንግግር ደግሞ ወደ ሃይማኖት ሽፋን ውስጥ አስገብቶ ልክ አንዱ ላይ ዘመቻ ለማካሄድና ወር ደግሞ ጥቃቅን ነገሮችን ለመለቃቅም የሚደረግ ንግግር ተገቢ አይደለም። ሃይማኖታዊ በሆኑ ንግግሮች ደግሞ ተናገረ እውነቱን። ምናልባት ሹርሊ የኔ ሰዓት ምናልባት የስራ ሰዓቴ ትንሽ አወዛጋቢ ነው። ቅድም ባነሳቸው ሀሳቦች ላይም መናገር እችላለሁ ጊዜ ካለኝ። አሁን ግን ስራ ኦልሬዲ የጀመርኩበት ሰዓት ስለሆነ
ብዙ መናገር አልችልም። አታገናኙት። የተባለው ነገር ሌላ ነው፣ እየተረጎማችሁ ያላችሁ ትርጉም ሌላ ነው። ኦርቶዶክስ ስራ አላጣም እሷን በዚህ ልክ ተንጫጭቶ ለመቃወም ማለት ነው። ስለዚህ እኔ ከሃይማኖታዊ ሳይሆን ኢቨን ከፖለቲካዊ አውድ ነው የማየው የእሷን ንግግር ማለት ነው። ይህንን ነው የምለው። ስንናገር ልክ ይኑረን፣ ለከት ይኑረን። እኛ ራሳችን ፈጣሪ ሆነን አንናገር። ፖለቲካዊ እንዴት ሆነ? እሷ ምንድን ናት የስራ ድርሻዋ? አስተዋዋቂ፣ መድረክ አስተዋዋቂ ማለት በዕለቱ ወይስ ሌላኛው ስራ ውስጥ? መድረክ አስተዋዋቂ አልኩ። በጊዜው አርቲስት ነች። በጊዜው እየሰራች የነበረችው መድረክ አስተዋዋቂ ነች። መድረክ ላይ የምታስተዋወቅበት መድረክ ላይ አንድ ስጦታ አለ ብላ ስለዛ እግዚአብሔር ለሰዎች ሁሉ ስለሰጠው ስጦታ ተናገረች። እንደ ክርስቲያን ተናገረች። በዛ መካከል ደግሞ በምድራችን በዓለም በሌላው ዓለም ያለ በምድራችን ታይቶ የማይታወቅ ወንዶች ሴት ሆኖ የመጡበት ሴቶች ጡታቸውን ገልጠው ፓንታቸውን እያሳዩ የመጡበት አጋንንታዊ የሆነ ፕሮግራም ነበረ። እዛ ፕሮግራም ላይ ስለ ጌታ ኢየሱስ ተናገረች። ምንድነው ጥፋቷ? እሷ እኮ ብትናገር ባትናገር የተናገረችው ኢቭን ከሃይማኖት ውጭ ሃይማኖታዊ ባልሆኑ ምንድን ነው ኔጌቲቭ ነገሮች በጣም የታዩ። ፖለቲካው ምንድን ነው ያልኩ? ፖለቲካው ምንድን ነው ፖለቲካው? እሺ እንደዛ ከሆነ ይቆይም። ማስተዋል የስራ ድርሻዋ ምንድን ነው? ፖለቲካዊ ነው ብላለና ምንድነው ፖለቲካ ያደረገችው? ምን አይነት ፖለቲካ ነው የሰራችው? ስላልገባኝ ውክልናዋ ነው ያልኩ ያለሁት። ምንድን ነው ያልከው? ይቅርታ አንዴ ዜድ ይቅርታ አድርግልኝ። እሱ እስኪመጣ ድረስ ቢያንስ ግን ዜድዬ መንግስት መጠየቅ ይችላል። መንግስት ከላካት ወይም የላካት ተቋም እኔ የላኩሽ እንዲህና እንዲህ እንድታደርግ እንጂ ኢየሱስን ተቀበሉ እንድትይ አይደለም ብሎ መንግስት ሊቃወም ይችላል። መብቱ ነው። የላከበት መንገድ ስላለ እዚያ ያለ ሰሚ ህዝብ ክርስቲያን ነኝ የሚል በአሕዛብ በሚያምንም በማያምንም መካከል ይህንን ቃል በመናገሯ ግን ሁሉም ሰው ይልቁንም ደግሞ ክርስቲያን ነኝ የሚል ሰው ደስ ሊሰኝ ሲገባው ከተቆጣ፣ ይሄ ነው ትልቁ ነገር። ወንድሜ ከተቆጡ ሰዎች መካከል ይኸው ሰው የመንግስት አካል ሆኖ እዚህ መጥቶ ቢያብራራልን እሰየው። የመንግስት አካል እኔ እንደ አይደለም የላኳት ብሎ ግን በግለሰቡ በራሷ ይህንን ዋጋ ከፍላ የፈለገ ይሁን ኢየሱስ ይቀድማል ብላ ውድ የሆነውን ስጦታ ኢየሱስን ተቀበሉ ማለቷ የሚቆጣ ትውልድ ማንነቱን ነው የገለጠው፣ ተቃዋሚነቱን ነው የገለጠው። ይህንን መቃወም ያለበት መንግስት ነው ማለት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ዋናው መታወቅ ያለበት ግለሰቦች እዚህ መጥተው ትክክል አይደለም ካሉ እነሱ ራሳቸው ለስሙ ያላቸውን ጥላቻ የሚያሳይ ነው። ስሙን አለመቀበላቸውን፣ ስሙ እንዲጠራ የማይፈልጉ መሆናቸውን የሚያሳይ ነው። አይ በስሙ አምናለሁ በክርስቶስ ከመጣህ እሺ እኔ ወንድም እስክትመጣ ነበር። እኔ ልውረድ አንዴ። እኔ አንድ የምነግራችሁ አርቲስት ማስተዋል ማለት ማስተዋል ወንዶሰን ናት አይደል? ማስተዋል ወንዶሰን ማለት ደግሞ ተሿሚ ናት አይደል? ስትሾም ለማን ነው የምትሾም? በህዝብ ስትሾም ቀጥል። ለሃይማኖት ተቋም አይደለም የምትሾመው አይደል? ሃይማኖት የነፍስ ስራ ነው አይደል? የነፍስ ስራ ወንድ ሆነው ወንድም አለም አንድ ጊዜ ክርስትና ሰዎችን ከሲኦል ማስመለጥ ነው አይደል? ዋናው ወንድሜን እኔ ላናግረው። ብፁዬ ቀጥል። ወንድሜን እኔ ላናግረው። ደስ ይለኛል። ማለት ከአገልግሎት አንጻር ስለ እናንተ ነው ያገባኝ። ሀሳቤን ልጨርስ። አያገባኝ።
አንዲት ከኔ ጋር እንድታወራ አንድ ያወራሁት ሀሳቤን ካላስጨረሳችሁኝ ምንም እንትን አያስፈልግም ክርክር። አንዲትዬ አውራ ኦርቶዶክሳዊ ወንድም ነው። ኦርቶዶክሳዊ ወንድም ነው። ብፁዕ አምላክ አውራው ኦርቶዶክሳዊ ወንድም ነው። ዜድዬ ቶ ከኔ ጋር ላውራ አንዲትዬ ወንድም ላውራ። እሺ እኔ እየተናገርኩ ያለሁኝ ከሃይማኖታዊ አውድ ሳይሆን ሃይማኖታዊ አውዱን አንድ ሰው ሰይጣን አምላኪነቱንም ወይረበር ማውራት ይችላል፣ መናገር ይችላል ነው። ነገር ግን እሷ ተሿሚ ናት፣ የተወከለችው ለሁሉም ነው፣ እኩል ነው። ይሄ ማለት ደግሞ ሀገራዊም ፖለቲካዊም የሚሆን ኢሹ ነው። ከሁለት አንዱን መርጣ ማከናወን ነው ያለባት። ቦታው ላይ የተገኘችው እንደ ሃይማኖት ተቋሟ ከሆነ ያን የሃይማኖት አውዱን ተከትላ መናገር ትችላለች። እንደገና ደግሞ የተላከችው እንደ ተወካይ ከሆነ የተወከለችበትን ዓላማ ሁሉንም የሚያማክል ሁሉንም የሚቀበል ንግግር ነው ማድረግ ያለባት ነው። ስለ ሃይማኖት የተናገረችው መመስከር፣ እሷ ስለተናገረችው ስለ ራሷ ኢየሱስ ክርስቶስ የትም መናገር ትችላለች። እኔ ግን ስለ ውክልናው ነው እየተናገርኩ ያለሁት። እሷ የተናገረችውን ኢየሱስ ክርስቶስ እኔ ልቀበል አልቀበል እሱ የራሴ ውሳኔ ነው የሚሆነው። እሷ ስለተናገረች በእኔ ላይ የሚጨምር፣ እሷ ስለተናገረች ከእኔ ላይ የሚቀንስ ነገር የለም፣ ፐርሰናሊ ማለት ነው። ስለዚህ ነገር ግን የተወከለችበት ዓላማ ይህን የተናገረችበት አውድ ትክክል አይደለም ብለው የተናገሩትን በአጠቃላይ እነሱ ሁሉም ኦርቶዶክሳውያን ናቸው። እነሱ የተቃወሙት ኢየሱስ እኔ ጋር ነው የተቋረጠው። አንዲት እኔ ጋር አይደለም አይደል የተቋረጠው? እኛ ጋር ይሰማል። አንዲት ስልክ እየተቆራረጠ ነው። ስልክ እየተቆራረጠ ነው። እሺ አንዲትዬ ስልክ እየተቆራረጠ ነው ወይ? አንዴ እንትን አድርጉትና ኔትወርኩን ያስተካክሉ። እሺ አንዲት ሚዩት ምለው ነገር ስላለኝ ነው። ሚዩት አይደለም አንዲት። ምናልባት ይሰማ ከሆነ ድምፅን አሰማ፣ ካልሆነ ወይ ወጥተህ ግባ። ኦኬ ብፁዕ አምላክ መቀጠል ትችላለህ። አይ ቲንክ ይሰማ። መልካም። እሺ አንድ ነገር መረሳት የሌለበት ነገር አለ ዜድዬ። የሚያግባባን የማያግባቡን መሰረታዊ ሀሳቦች አሉ። አሁን እዚህ ጋር ስትገናኙ ስትሰባሰቡ ያገኘዋችሁ እንደ ኢትዮጵያዊነታችሁ አይደለም። እንደ ኢትዮጵያዊነት ተገናኝተን ከሆነ ልጅቷ ትክክልና ትክክል አይደለችም የሚለው ትክክለኛ አጀንዳ ይሆናል። የምናወራው እንደ ኢትዮጵያዊነት ሲሆን ወይም ደግሞ እንደ ሀገር ሲሆን እንደ መንግስታዊ ውክልና ሲሆን ትክክልና ትክክል አይደለችም ማለት እንችላለን። አሁን ግን እዚህ ጋር የተከተማችሁት እናንተም እኛም ደግሞ ስናወራ እንደ መንፈሳዊ ሰው እንደ ክርስቲያን ነው የምናወራው። እንደ መንፈሳዊ ሰው ስታወራ የት ቦታ ምን ቦታ የሚል ቋንቋ የለም። ክርስቶስ ቤትም በማንኛውም ቦታ ይጠራል። እኔ ድፍረትና ሞራሉን አቅሙን ካገኘው የሚያስከፍለኝን የደም ዋጋ ከተረዳው መስጊድ ውስጥ ገብቼ ልጮህ እችላለሁ ክርስቶስ ማዳኑ። ድፍረቱ ካለኝ አቅሙ አለኝ ብዬ የሚመጣብኝን አምኜ እቀበላለሁ ካልኩኝ ጠቅላይ ሚኒስቴሩ በጠሩት መድረክ ላይ ወጥቼ ልጮህ እችላለሁ ክርስቶስ አድኗል። የሚመጣብኝን ዋጋ ለመቀበል ራሴን ካዘጋጀው ማለት ነው። ይሄ የሚሆነው እንደ ኢትዮጵያዊነት አስቤ አይደለም፣ እንደ ሀገር አስቤ አይደለም፣ እንደ መንፈሳዊ ሰው አስቤ ስናገር ማለት ነው። እኔ ከናንተ ጋር የሚያገናኘኝ ክርስቶስ የሚባለው እውነት ነው። ክርስቶስ አዳኝ ነው አዳኝ አይደለም፣ አማላጅ ነው አማላጅ አይደለም የሚለው ነገር ላይ ከናንተ ጋር እንድወያይ ያደረገኝ አንዱን ክርስቶስ እንዳለ ስላመንኩ። አንዱን ክርስቶስ በእናንተና በእኔ መካከል የሌለ ከሆነ ገና ለገና መጀመሪያ የምናወራው የትኛው ክርስቶስ የእናንተ ነው የኔ ክርስቶስ የሚለውን ነው ማየት ያለብኝ። ግን ክርስቶስ እንዳለ ስለተረዳው እናንተ አማላጅ ብትሉት እኔ ደግሞ አማላጅ አይደለም እላለሁ። ለምን? አንዱን ክርስቶስ ስለተማመንበት ማለት ነው። ስለዚህ አንድ ነው እውነት አለ። እቺ ልጅ ደፈረች፣ የሚያስከፍላትን ዋጋ አመነችበት። እንደምን? እንደ ክርስቲያን ነኝ ብላ ከማመኗ የተነሳ እኔ አንድ ነገር አውቃለሁ፣ በድፍረት እናገራለሁ። እናንተ ድናችኋል። ኦርቶዶክስ የነበራችሁ ፕሮቴስታንቶች ድናችኋል።
የሚያመኝ እየዳናችሁ አለመሆናችሁ፣ በዚህም ከቀጠላችሁ የምትድኑ አለመሆናችሁ ብቻ ነው። ለምን ኤርሚያስ የእግዚአብሔር ልጅነትን የሰጠችው ቤተክርስቲያን ናት ብዬ አምናለሁ። ይሄ ልጅነቷ የምትሽር አይደለችም። ማለትም ድነሃል የሚለው ማንነት ሰጥተዋለች በ40 ቀኑ። ስለዚህ መዳኑ ልሽረው አልችልም። እየዳና አለመሆኑ ግን ጠንቅቄ አውቃለሁ። በዚህ ከቀጠለ እንደማይድንም ጠንቅቄ አውቃለሁ። በዚህ ጉዳይ ላይ እናወራለን። ግን ኤርሚያስ ግን የፈለገ ስልጣን ይኑረው የፈለገ ነገር ይኑረው የሆነ ቦታ ሄዶ ክርስቶስ ያድናል ቢል ብዬ ልጮህበት አልችልም። ከጮህኩበትም አይሆንም። እንዴ ክርስቶስ በሁሉም ቦታ ሊነገርለት እንዴ ሐዋርያት የከፈሉት ዋጋ ምንድን ነው? ሐዋርያት የከፈሉት ዋጋ ከምንም የተነሳ አይደለም፣ ከክርስቶስ የተነሳ ነው። የምንወዳቸው ሰማዕታት እና አቡነ ተክለ ሃይማኖትን የምንወዳቸው በምንድን ነው? ንግስናም እኮ ነበራቸው። በንግስናቸው ውስጥ ግን ክርስቶስን ይሰብኩ ነበር ነው የምናውቀው። የክርስትናን ሕይወት ይሰብኩ ነበረ። በሀገራችን ክርስትናን ያስፋፉ ነበር ብለን ነው የምናውቀው። በንግስና ማዕቀፍ ውስጥ እንደነበሩ እኮ እናውቃለን። በስልጣን ማዕቀፍ ውስጥ እንደነበሩ እናውቃለን። ስለዚህ ለምን በስልጣን ማዕቀፍ ውስጥ ሆነው ክርስቶስን በሀገሪቷ እንዴት ሰበኩ፣ መንፈሳዊ ሕይወትን እንዴት አገለገሉ ልል አልችልም። የሚያስከፍላቸውን ነገር አምነው ከፍለዋል፣ ለኔም አርአያ ሆነዋል። ስለዚህ ኦርቶዶክሳዊ ሆነን እንደ መንፈሳዊ ሰው ሆነን ከፖለቲካ አኳያ ልናወራ አንችልም። ይሄ ስህተት ይሆናል። እንደ ክርስቲያን ሆነን ደግሞ ክርስቶስ ሲጠራ ስናይ ይሄ ድንቅ ነው። ለምን የሚከፈለውን የደም ዋጋ ለመክፈል ስልጣንም የሚያስወርድ ከሆነ ለመውረድ ልጅቷ ቆርጣ ከተነሳች ከቃል አኳያ የጠራችሁ ክርስቶስን ነው። ከቃል አኳያ ጠጋ አድርጌ ግን ይሄ ነገር ግን በፍጹም ልብሽ ያመንሽው ነው ብዬ ልጠይቃት እችላለሁ። ውስጥ ማንነቷን ከማወቅ የተነሳ ይሄ ነገር ግን በፍጹም ልብሽ ነው ብዬ ልጠይቃት እችላለሁ። ካልሆነ ግን ገና ለገና ባለስልጣን ስለሆንሽ ብዬ የምተቻት ከሆነ የማይተች እውነት አለኝ። የማልደራደርበት እውነት አለኝ። ቤተክርስቲያኔ ጉልላቴ የምትለው መሰረቴ የምትለው ክርስቶስ የሚባል እውነት አለኝ። ስለዚህ በሱ ልደራደርበት አልችልም። ሰዎች ክርስቶስን ሲጠሩ ከሰማው እባካችሁ በፍጹም ልባችሁ ጥሩት ብዬ ላለው እንጂ ለምን ጠራችሁት አለ። ስለዚህ ቦታውን እንወቀው። ዜድዬ እንደ ሀገር እያወያየ ከሆነ ትክክልና ትክክል አይደለችም ይምጣ። እንደ መንፈሳዊ ነገር እያወያየ ከሆነ ደግሞ ሊሆን የሚችለው የእሷን ፈለግ ተከተሉ። ያቺ ሳምራዊቷ ሴት ምን አደረገች? ክርስቶስ ካወራት በኋላ ሂዱ ያየሁትን ይሁን ያለችው፣ ሂዱ የነገረኝን ስሙን ያለችው። በቃ ምንም ልታደርግ አትችልም፣ መስበክ አትችልም፣ መተንፈስ አትችልም። እንዲህ ነው ብላ ቃሏ ከአንደበቷ ሊከናወንላት አይችልም። ምን አለች? ሂዱ አየሁት፣ ሂዱ አናገርኩት ነው ያለቻቸው። ስለዚህ ይህችም ልጅ ይሄንን አድርገዋለች። ግን በፍጹም ልቧን ያደረገችው አይደለም። ከሷ ጋር ነው ማወራ። ግን በአደባባይ ማድረጓን ግን ልተቻው አልችልም። ይሄን ለማለት ነው። ዜድዬ አንድ ጊዜ አስተያየት መስጠት ይቻላል? ሚዩት ነህ ዜዶ ወንድምነት ሚዩት ነህ። ሶሪ እንትን መስሎኝ ነው። እሺ አይ ልክ ነው ማለት እኛ አሁን እየተናገርን ያለ ነው ብፁዬ ከመንፈሳዊ አንግል አንጻር ነው። ከመንፈሳዊ አንግል አንጻር ስናነሳት ደግሞ እህታችን በጣም ወሳኝ የሆነ አቋም ወስዳለች። ስለ ኢየሱስ ተናግራለች። ኢየሱስ በየትም ቦታ መነገር አለበት፣ በየትኛውም ጊዜ በየትኛውም ስፍራ መነገር አለበት። ዋጋ በሚያስከፍል ቦታ እች ልጅ ትልቅ ሪስክ ወስዳን ያደረገችው ስለ ሕይወቷ ጌታ ስለ አዳናት። እኔ ከሁሉ ነገር በላይ በኢትዮጵያ ታሪክ ለመጀመሪያ ጊዜ ምናልባትም ደግሞ አንዳንዶቹ አሁን ቅርብ ጊዜ ወደ ኦርቶዶክስ ቤተክርስቲያን ገባን ያሉ ልጆች ያሳዩት ባህሪ ራሱ የሚገርም ነው። ተጠምቀናል፣ ከዚህ ከፕሮቴስታንቱ ሄደናል ብሎ ያሉ ሰዎች ይሆኑ የነበሩት የሚገርም ነው። አንዳንዶቹ እንግዲህ እንዳያችሁት የሴት ቦርሳው ላይ የያዙ አሉ፣ የሴት ልብስ የለበሱ አሉ፣ የተጣበቀ ልብስ በላያቸው ላይ ታይት የለበሱ ወንድ ሆነው ግን ሴት የሆኑ እና ሹሩባት ሰርተው ያሉ እና በጣም አሰቃቂ። እኔ ለመጀመሪያ ጊዜ በኢትዮጵያ ታሪክ እንደዛ ሳይ ነው። ሲሆን ተረባርቦ ኦርቶዶክሱም የትኛውም ስለ ኢየሱስ ስለ መዳን ያወራል እንጂ ያንን ቦታ የኢየሱስ አዳኝ የሆነው ጌታ በሰማይ በምድር አንድ የሚታወቅ በስሙ መዳን አለበት የተባለው ይሄ ስም
ስለተነገረ የሚቆጣ እኔ ከእባቡ ውጭ ሌላ ነው ብዬ አላምንም። ስለዚህ ልጅቷ ጌታ ኢየሱስ መንፈስ ቅዱስ በእሷ ተናግሯል ብዬ ነው ማምነው። ትክክለኛ ቦታና ጊዜ ላይ ተናግራለች። እነዛ ወንድ ሆነው በሴትነት የመጡ ሴት ሆነው ያለ እፍረት የመጡ እነዛን ማግኘት እድል የዛን ቀን ብቻ ሊሆን ይችላል የምታገኛቸው። ያገኘችውን እድል ተጠቅማለች። ይኸው ዛሬ እስከ ዛሬ ድረስ መነጋገሪያ ሆኗል ይሄ ነገር ማለት። ስለዚህ በጣም ጥሩ ነገር አድርጋለች። መንፈሳዊ ስራ ሰርታለች ብዬ ነው ማምነው። የምናወራውም ከመንፈሳዊ ነገር አንጻር ነው። ብዙ የጌታ ኢየሱስ ይባርክ። ሌላውን ነገር በሌላ ጊዜ እናነሳለን። ያነሳቸው ነገሮች አሉ። እኛን በተመለከተ ድናችኋል። ከዚህ በኋላ ያለው ግን በዚህ ከቀጠላችሁ ከቤተ ክርስቲያን አካል ውጭ ስለሆናችሁ አልዳናችሁ የሚል ሀሳብ ተናግረሃል። እሱን ችግር የለውም፣ ሌላ ጊዜ በደንብ እናወራበታለን። ግን አሁን በዚህ እንቀጥልና ሌሎች ወንድሞች አሉ የገቡ ዳንዬ ያለ ብሩክ ያለ ሰላም ያላልናቸው ዳግዬ ቅድም ስለነበረ ወንድማችን ሮያል ገብቷል። መሪ ጌታም ከቅድም ጀምሮ አብሮ ነበሩ። ኤርሚ ጌታ ሲባርክ እሱም ቆይቷል ከገባ። አይዘር አንድ ነገር እናደርጋለን። እዚሁ ልክ እንደዚህ እንዳለን ሙቭ እናደርጋለን። እኔ ጋ አሁን ሊነጋ ማለት 2 o'clock ሊሆን ነው። ትንሽ ቆይ ትቀጥላለህ። አንተ ላይ አልዘጋም አይደለም፣ አንተ ላይ አልዘጋም፣ አንተ ላይ አልዘጋም እያልኩ ያለው እያደላደልኩኝ ነው። አሁን ልዘጋ ሳይሆን የተወሰነ ደቂቃ መቆየት እችላለሁ። ግን ሙቭ እናደርግ ሽፍት እናደርጋለን እያልኩኝ ነው። ቤት አንዳቸው ጋር ከከፈቱ እንሄዳለን። እኔ ትንሽ ተኝቼ መነሳት አለብኝ ስራ ስለምገባ ማለት ነው። እና እናዘጋጀው። ወንድምነት መክፈት ትችላለህ ዳንዬ? እዚህ ተናግረን እንጨርስ። ዳንዬ ትችላለህ? እሺ ወንድምነት ማድረግ ይችላል። ያ ተዘጋጅና እዚህ ያሉ ወንድሞች ተናግረው ሲጨርሱ እንሄዳለን ማለት። ቴንክ ዩ ዜዶ፣ ቀጥል። ቴንክ ዩ። በቃ እሺ ሮያል አንተ ቀጥል እስቲ። መቼ ነው አንድ ቦታ እንደዚህ ስትወያይ ይቻለው መሰለኝ እና እስቲ በዚህ ላይ ያለን ሀሳብ ስለ ምንድነው ሀሳብ መስጠት የፈለጉት? መጀመሪያ ደረጃ ፕሮቶኮል የሚባል ነገር አለ። ምንድነው እነዛ መድረክ ላይ ሲወጡ እንደሚታወቀው ኢትዮጵያኖች ምንም ስለማናውቀው የአዋርድ ጉዳይ ነው እንጂ በአንድ አዋርድ ላይ ሲወጣ ለምሳሌ ሮያል እየቆይ ባይዘዌ ለታች ምን ስጽፍብኝ እንደነበር ከአይቼህ በጌታ ፍቅር ተሸክሜ ነው ዝም ያልኩ እንጂ የጻፍከውን ህዝብ ሁሉ ታች እንዴት እንደተቆጣ አይታል። እኔ አልቆጥርብህም፣ ጌታ ምስክር ማለት ነው። ነግሬሃለሁ። የፈለግከውን መዓት ስደበኝ አልቀየምም። ጌታ ሊያድንህ እንደሚችል በእርግጠኝነት ስለማምን፣ ግን ህዝቡን ታች አስቆጥተዋል። እንደዚህ አይነት ነገር ባታደርግ ከፈለግ ለእኔ ስድቡን ከፈለግ ራሱ ለእኔ በውስጥ ኮሜንት እንድታደርገኝ ስልኬን እሰጥሃለሁ። እሺ፣ የዋትሳፕ ስልኬ ማለት ነው። ለመሳደብ ስፈልግ እኔን ስደበኝ በውስጥ መስመር። ግን ተናገር ወንድምነት፣ እወድሃለሁ። ቴንክ ዩ። ቀጥል። ኦኬ፣ ምንድነው ለምሳሌ አሁን እሷ እንትኗን አላወቅም መሰለኝ ዜድ። እሷ ምንድነች በአሁኑ ሰዓት ስልጣን አላት። የአዲስ አበባ ስፖርት ፌዴሬሽን ምክትል ፕሬዚዳንት ነች። እና ምንድነው ስራዋ መሰለ በስፖርት ፌዴሬሽን ተጋብዛ በክብር ማለት ነው፣ መንግስትን ወክላ በክብር ተጋብዛ እዛ ጋር የተገኘችው ምንድነው መድረክ አስተዋዋቂ ቅድም ስትል ነበር አይደለም። እሷ እዛ የተገኘችው አሸናፊውን ኖሚኒ ለማሳወቅ። በቃ አጭር ነገር ይሄ ነው። በክብር ተገኝታለች። ኖሚኒውን አስተዋውቃ መውረድ ነው በቃ። ፖስታውን ትከፍታለች። እከሌ ከሌ የዚህ አሸናፊ በቃ። ሌሎቹ ስራቸው ይሄ ነው እንጂ አሁን አሸናፊው ማን ይመስላችኋል ምናምን እንዴት ናችሁ ምናምን ሲሉ በጣም ያስቀኛል። የውጭ በሙሉ የውጮቹን አዋርድ ብታዩ ወዲያውኑ ኖሚኒ የሚያስተዋውቀው ይወጣል፣ ፖስታውን ይከፍታል። ከከፈተ በኋላ እከሌ ከሌ ብሎ ስሙን ይጣራል። በቃ ሌላ ነገር የለም። ይፈቀድላቸዋል። በነገራችን ላይ አይቼ ነው የገባሁት። ስገባ አርስት የሰጠሁት ከሱ ተነስቼ ነው። በነገራችን ላይ የውጭ አሁን እንዳትሳሳት ከአሁኑ ላረመ ብዬ ነው። የውጭ ላይ የፈለጉትን ነገር መናገር ይችላሉ። እንደውም አሁን ቅርብ ጊዜ ሁሉ የተካሄደውን የዊል ስሚዝና እንትናን አይቼ ነው የገባሁት። መብት ስላላቸው መናገር። ዊል ስሚዝ ሄዶ በጥፊ የመታው ማለት ነው። ታስታውሰዋለህ? በነገራችን ላይ አለ መብታቸው ነው ልል ነው። መብታቸው ነው መናገር የሚፈልጉት ነገር ሁሉ መናገር። ለዚህ ሙያ ለስራውን ቅርብ ሊሆን ይችላል። በመኖርበት አካባቢ ለዚህ ስራ ቅርብ ሆኗል። ክርስቲያን ነህ ግን አንተ ክርስቲያን ነህ? ክርስቲያን ማለት ክርስቲያን ነህ? ኦርቶዶክስ ነኝ። ኦርቶዶክስ ክርስቲያን አይደለም እኮ። ምንድነው ክርስቲያን ነህ ምንድነው ስትለኝ ነው እኮ። ክርስቲያን ነህ? የክርስትና እምነት ውስጥ ነው ያለው? ኦርቶዶክስ ነኝ እኮ አልኩ
እኮ ክርስቲያን ነህ ወይ? አዎ ክርስቲያን፣ ኦርቶዶክስ ክርስቲያን ነኝ። ክርስቲያን ነኝ ጴንጤውን ተነስቶ ክርስቲያን ነኝ ስለሚል ኦርቶዶክስ ነኝ የምለው ለዛ ነው። አንተ ኦርቶዶክስ ነህ? አይ ቆይ ኦርቶዶክስ ነህ አይደል? ከታች የምትሳደበው ነገር ደስ አይልም ነበር። እንደሱ አይነት ስድብ፣ አጸያፊ ስድብ ኦርቶዶክስ የሆነ መሳደብ ትችላለህ ማለት ነው? ለኔ ስትሉ ተውለት ፕሊስ ወንድምነት ሮያልን እኔን የሰደበው ተውለት ፕሊስ ወገኖች ታች ያላችሁ። አይ ኤርሚ አንድ ጊዜ ለምን መሰለህ ወንድማችን ነፃ መውጣት አለበት። ኤርሚ አይኖ ይገባኝ፣ ያንተ ልብ ይገባኛል። አንተ ከእንትን አንጻር ነው የምታየው እና ግን እስቲ ወንድማችንን አንድ ነገር ብቻ ልጠይቀው ኤርሚ ፍቀድልኝ። ግዴለ ምናልባት ዛሬ ራሱን የሚያይበት ቀን ሊሆን ይችላል። ሮያልዬ እንደሱ አይነት ስድብ መሳደብ መልካም ነው? እኔ ለራሴ ከመሰለኝ ምንም ችግር፣ እኔ ኦርቶዶክስን አልወክልም ብያለሁ። ስለዚህ በመሰለህ ነው የምትሄደው አንተ፣ በእምነት ውስጥም የለህማ። ኖ እምነቴ ኦርቶዶክስም ቢሆን ኦርቶዶክስን አልወክልም። ስለዚህ የራሴን አስተያየት ልሰጥ የገባሁት ታዲያ ከኦርቶዶክስ አይደለማ። ለምሳሌ አሁን እኔ አንዳንድ ጊዜ ምን እምነቱ ውስጥ ካለን እምነቱ ምንድን ነው እምነቱ በእኛ ላይ የሚያሳድረው ጫና ምንድን ነው? ታዲያ ሌላውን እንቶ ያስገባኝ አስተያየት ሊሰጥ ነው አይደል? ሌሎቹን አላቋረጥኩም። እኔ ወንድምነት እኔ ከይቅርታ ጋር ያኔ አሁን አስተያየት ብትሰጥ ደስ ይለኛል፣ ምንም ጥያቄ የለኝም። ግን አሁን አንተ በዛኛው አይነት ቅድም በምትሳደበው አይነት ሜንታሊቲ ሆነ ምን ብዬ እንድሰማ ነው? ምን ልስማ? ሰማኝ የፈለግኩት እኔ እሷ እስቲ ትደግመዋለህ? አሁን ቅድም ስትሳደብ የነበረውን በድምፅ ልድገምልህ? በድምፅ ድገመው። እሷ ልንገርህ፣ ድገመው። እሷን አይደለም እሷን ሳይሆን ስትሳደብ የነበረውን ነገር በድምፅ ድገመው እስቲ። በየኮሪደሩ እሷ ስትደፋ ምትኖር የኖረች ነች። ግድ የለም በለው፣ በደንብ አድርገህ በለው። አትፍራው፣ በለው፣ አትፍራው። አንተ አሁን ጨዋታ ትመስላለህ፣ ግን ለማያውቅ ተወው። እሱ ግን በለው ነው የምልህ፣ በለው። አሁን እኔ ስሽ የሰደብኩት ኤርሚያስን ነው። ኤርሚያስ አለ አይደል ኢየሱስ ክርስቶስ የሚሰድብ። ኧረ አንተ እስቲ በለው ነው የምልህ። አሁን እዚህ ይኸውልህ፣ አሁን አንተ እኔ አንድ ነገር ልንገርህ አይደለም። እኔ ይኸውልህ ሁላችንም የምናልፍበት የራሳችን የሆነ ድካም አለን። አሁን እኔ ድካምህን ለመግለጥ አይደለም፣ እውነቱን ለመግለጥ ያንተን ድካም የመግለጥ ዓላማ የለኝም። ከድካምህ ግን እንድትማር እፈልጋለሁ። አየሁ ትላንትና ይኸውልህ ክርስትና ማለት ወድቆ መቅረት አይደለም፣ አለመውደቅም አይደለም። ክርስትና ማለት ወድቆ ሰው የወደቀበትን ቦታ ደግሞ አለመውደቅ ነው። እኔ ልነግርህ የፈለግኩትኝ ኢየሱስን የሰበከችው ሴት አንተ ኢየሱስን ትወደዋለህ? እሱን አንተ ነግረኝ አይደለም የምወደው። እኔ ኢየሱስን ትወደዋለህ? አንተ ነግረኝ አይደለም የምወደው። ትወደዋለህ ወይ? ዜድዬ ለእኔ አንዴ ስጠኝ ገዢ እንዲሆን እሺ በላይ። ኤምሮያል ወንድሜ ይሰማል? እየሰማሁ። እሺ እኔ ወንድም ነኝ፣ ከልቤ ነው፣ የንጹህ ወንድም ነኝ። እቺ ልጅ የፖለቲካ አመራር ናት እንዴ? አይደለች። የእግር ኳስ ፌዴሬሽን የፖለቲካ አመራር አይደለም፣ አክሲዮን ማህበር። የፖለቲካ አመራር የሚባለው ከቀበሌ እስከ ፌዴራል ድረስ የተቀመጠ ይወልሩ ያለ ከቀበሌ እነሳና እስከ ፌዴራል መንግስት ድረስ የተቀመጠ አመራር የፖለቲካ አመራር ይባላል። ከማንኛውም ፖለቲካ ነፃ አይመለከተውም፣ መግባት አይችልም፣ ለሰው እንኳን ዋስ መሆን አይችልም። ይወልሩ ቆይ ልነግርህ ነው። የቀበሌ ሊቀመንበር መሆን አትችልም እንኳን የስፖርት አይደለም። ቆይ ተረዳኝ ሮያል ይወልሩ የአዲስ አበባ እግር ኳስ ፌዴሬሽን ምናምን ውስጥ ስትገባ አክሲዮን ማህበር ነው፣ የፖለቲካ አመራር አይደለም። የፖለቲካ አመራር የሚባለው ከቀበሌ እስከ ፌዴራል መንግስት የተቀመጠ አመራር ነው። ከማንኛውም ፖለቲካ ሃይማኖት ነፃ ይሆናል። ለሰዎች እንኳን ዋስ መሆን አይችልም። እቺ ልጅ የፖለቲካ አመራር አይደለች ነች እንዴ? አላቅም በል በቃ መዋቅሩን አታውቀውም። ሮያል ደጋፊ ካልሆንክ የፖለቲካ አመራር አይደለች። የቀበሌ ሊቀመንበር አትሆንም ማለት የቀበሌ ሊቀመንበር አይደለችም። የአክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን አክሲዮን ማህበር ምክትል ምናምን አየሁ። ይሄ የፖለቲካ አመራርነት አይደለም የሚጠይቀው። እውነት ነው ማስረዳ አንተ ረዳ። የአዲስ አበባ ፌዴሬሽን በድምፅ መርጧት ነው እንዴ? እሱ አይደለም እኮ። እሺ ይኸውልህ እሷ ምንድን ነው ኃላፊነቷን ነገር አይ ችግር የለም ይቅርታ፣ ኃላፊነቷን ነገር የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ነች።
በጣም ጥሩ። የምክትል ፕሬዝዳንት የእግር ኳስ ፌዴሬሽን ምክትል ፕሬዝዳንት የፖለቲካ አመራር ነው። ይሄን እርግጠኛ ነህ? አዎ። እሺ ማስረጃ አትቀመጥ ነው። መደገፍ አለመደገፍ ሌላ ጉዳይ ነው። እንዴ ዜጋም ፖለቲካን ይደግፋል፣ ይመርጠዋል፣ ይኸውም ይሾመዋል። ግን የፖለቲካ አመራር መሆኑ ማስረጃ ስጠኝ፣ ላሳይህ። ማስረጃ ስጠኝ። የእግር ኳስ ፌዴሬሽን ምክትልም ፕሬዝዳንትም ጸሐፊ መሆን የፖለቲካ አመራር ያደርጋል ላልከኝ፣ አው ግባና ወደ ዌብሳይታቸው ግባና ማስረጃ ስጠኝ። ስላልሆነች ነው። እሺ የኔ አባት መንግስትን ማትደግፍ ከሆነ እንደዚህ አይነት ቦታ ላይ ስልጣን አትቀመጥም። አሁን እኔም ይኸውልህ መንግስትን እኔ እደግፋለሁ፣ ግን እቀመጣለሁ። እኔ መንግስት ደጋፊ ነኝ፣ እቀመጣለሁ። ማን ይከለክለኛል? እመርጠዋለሁ። መንግስት ደጋፊ ነህ አንተ? እሾመዋለሁ። አዎ እመርጠዋለሁ፣ እሾመዋለሁ። ለመንግስት ደጋፊ ኦርቶዶክስ ቤተክርስቲያን የሆነ ጉዳይ ላይ ስራ ላይ ያለ ማለት ነው። ያው እኮ ነው ኦርቶዶክስም ውስጥ ምን ማለት ነው? መንግስት ደጋፊ አላችሁ በቤተ ክህነት ውስጥ ምናምን፣ ከዛ ውስጥ ሆናለህ አንተ። በቃ ሮያል ተው፣ በቃ ተው። ለመሰለ እኔና አሁን እናንተ ኦርቶዶክሳውያን ሆነን ደካማ ከሆነ ራሳችንን አሳልፈን የምንሰጠው ቤተክርስቲያናችንን አሳልፈን የምናስተቸው፣ እኛ ደግሞ ቤተክርስቲያናችን እንድትተችብን ምክንያት መሆን የለብን። በደካማ ጎናችን እኛ መውጣት የለብን። እርግጠኛ በሆነው በምናውቀው መናገር በምንችለው ልክ ነው መጋፈጥ ያለብን። እርግጠኛ ባልሆነው ነገር እየተጋፈጥን ከሆነማ ደካማ ጎናችንን ነው የምናሳየው። ቅድም ራሱ ስሰማ ኢየሱስን በየቦታው መስበክ ምናምን፣ ኢየሱስ በየቦታው ክለብ ገብተህ ኢየሱስን ትሰብካለህ። እስቲ ቤተክርስቲያን እዚህ ቦታ ክርስቶስን አትስበኩ፣ የክርስቶስን የማዳን ስራ እዚህ ቦታ አትናገሩ ብላ መርጣ የሰጠችን ቦታ አለ እንዳንናገር። ኖ ለምን ታዲያ አንተ መንገድ ለመንገድ አትጮህም እንደ ጴንጤዎች? እኔማ ይሄው እዚህም እኮ ጮሃለሁ፣ ይሄው ገብቼ ዜድ ሁሌም ባገኘሁት ቦታ ጮሃለሁ። ለምን ዝም እላለሁ? የምስራቹ ቃል ይለዋል እኮ እናት ቤተክርስቲያን ምን ትለዋለች? ወንጌሉን የምስራች ቃል ነው። ለሰዎች ሁሉ የምስራች ንግሩ ትለናል። አዳምጠኝ። ኦርቶዶክስ ስርዓት አላት። አለበለዚያ መንገድ ለመንገድ ጮሃ አንተ እንደ ጴንጤዎቹ ምን ችግር አለ? ጮሃለሁ። እችላ ጊዜውን ካገኘው አደርገዋለሁ። ግን ባገኘሁት አጋጣሚ ከሰዎች ጋር ስለ ወንጌል ብፁዬ እኔ ለምን ይህን እንዳነሳው ልንገራችሁና እኛ እንጨርስና ዳንዬ ተዘጋጅ። ለምን መሰለ ኤምሮያል ይህንን ያነሳውልን አንተ ላይ ነው። ሀሳብ መሰጠት ያለበት እኔ አንተ ላይ ነው ብዬ ነው ማምነው። አየህ ለምንድን ነው ካልከኝ አንተ ቅድምም የጠየቅኩ ክርስቶስ ኢየሱስን ትወደዋለህ ወይ ያልኩህ ለዚህ ነው። አንተ ገና እንኳን ሀሳብ ልትሰጥ አይደለም አንተ የእውነትን መንገድ ልታገኝ ይገባል። አየህ ኢየሱስ እግዚአብሔር ለሰዎች ሁሉ የሰጠው የዘላለም ሕይወት ማግኛ መንገድ አንድ እሱ አለ፣ የእግዚአብሔር ስጦታ ነው ለሰዎች ሁሉ የተሰጠ ብላ የተናገረችን አንዲትን ልጅ ወጣት ልጅ ዘመኗን ለወንጌል የሰጠች ዘመኗን ይቅርብኝ ብላ ኦኬ የሆነ እንደነዛ ሰዎች እኮ ትራሽ አለባበሷን በመልክም ቢሆን እኮ በጣም ቆንጆ ልጅ ነች። አለባበሷን እንደነዛ ቅጥ አልባ አምጥታ አድርጋ መታ እንደፈለገች መሆን ራሷን የሆነ ቦታ ማስቀመጥ መስቀል የምትችል ልጅ አይ ይቅርብኝ ብላ ራሷን በቅድስና ጠብቃ ስለ አለባበስ ምናምን ልጨርስ እድል ሰጥሃለሁ። በቃ የፈለከውን ትናገራለህ፣ ችግር የለም። ይኸውልህ እነዛ ወንድ አገረድ ሆነው ሴቶች ሆነው ወንዶች ሴቶች ሆነው በመጡበት ቦታ ላይ እቺ ልጅ ግን ኖ ብላ ክርስቶስ ኢየሱስን መስበክን ምርጫዋ ያደረገችን ልጅ አንተ እጅህም ያልተቀደሰ አፍህም ያልተቀደሰ ሰው በዚች ልጅ ላይ ምንም አይነት ኮሜንት ልሰጥ ሞራሉም አቅሙም የለም። አየህ አንተ ማድረግ ያለብህ ምንድን ነው? እኔ አሁን ለአንተ ምነግርህ የኮሪደሩ ማንም የሚገባት ስማኝ፣ የትኛው ክብራችሁ? አንድ ነገር ልንገርህ አይደል? አንድ ነገር ግብረ ሰዶም አይደላችሁ እንዴ? ስማኝ፣ አንድ ነገር ያንተ እኔ አሁን እሱ ውስጥ መግባት አልፈልግም። እውነቱን ንገረኝ ካልከኝ እናውጣው ከተባለ ብዙ ነገር ማውጣት እንችላለን። ግን እሱ አይደለም የሚጠቅመን። የህይወት መንገድን ብናወራ ይሻላል። አንተ ሞራሉም አቅሙም የለም። እችን ልጅ እሷ ላይ ሀሳብ ወዳጅ አንድ ነገር ልንገርህ፣ ሰላም ይብዛ። ይሄ መንፈስ አልባ የሆነ ሰው ነው። ሰላም ይብዛ። እዛው ታች ሂድና
እዛው ታች ሂድና ታብታብ አድርግ አንተ። እኔ እንደዚህ ማድረግ አልወድም። አንተ ግን እጅህም አፍህም ያልተቀደሰ ሰው ወንጌልን ኢየሱስን በሰበከች እህታችን ላይ አንድም ሀሳብ አንተ መስጠት አችልም። አቅምም የለም። እውነቱን ልንገረኝ ካልከኝ መጀመሪያ እጅህንም አፍህንም ቀድስ፣ ጌታን ተቀበል። እሷ የሰበከችውን ያንን ጌታን ተቀበልና ትላንትና እሷ የነበረችበትን ህይወት ወታ ዛሬ ሌላ ሰው ሆና ተቀይራል። ያን እኔን የቀየረኝን ኢየሱስን ተቀበሉ ነው ያለችው። ኢየሱስን ተቀበል፣ የህይወቷ ጌታ ያደረገችውን ጌታ አድርግና ዳን። መጀመሪያ እሱ ይሻላል። አየህ፣ እሷ የተናገረችውን ሂድና ስማ። ለህይወታችሁ እረፍት ነው ያለችው፣ ታገኛላችሁ አለች። ልክ እንደዚህ ነው የተናገረችው። ለሰዎች ሁሉ እግዚአብሔር የሰጠው አንድ መዳኛ አለ፣ የዘላለም ህይወት ኢየሱስ የሚባል ብላ ነው ያስተዋወቃችሁ። ያንን ኢየሱስ እሷ ያስተዋወቀችውን ሂድና አግኝና ተለወጥና ሰውንበትና አፍህንና እጅን ቀድስናና አጥፍታን ከሆነ እዚህ ጋር ጥፋቷን ትናገራለህ። ወገኖች ጌታ ኢየሱስ ይባርካችሁ። ዳኒሻይ ወንድምነት ወንጌላዊ ዳኒ ከቻልክ ሰላም ብለንና አንተ እንትን አድርግ። ብሩክዬም አለ፣ ሁላችንም ሰላም ብለን እንወጣለን ማለት ነው። እዛ እንትን አድርጎት። ብሩካን ናችሁ ሁላችሁ። ጌታ ኢየሱስ ይባርክ። ኤርሚ የተባረክ። አሜን። ቴንኪ ወንድምነት፣ በጣም ነው የምናመሰግነው። ወገኖች ሁላችሁንም ዳንዬ ቤት እንገናኝ። አይ ቲንክ ዳንዬና ብሩኬ ያልተናገሩ እንዲናገሩ የሚሉት ትንሽ ሰላም ቢሉን ደስ ይለኝ ነበር። እሺ ወንድሞች እንዲሁም እህቶች የተወደዳችሁ የጌታ ቤተሰቦች ሁላችሁንም ሰላም ብለናል። እግዚአብሔር ይባረክ። እንቀጥላለን። ያው ነው የእግዚአብሔር መንፈስ ያረዳው ሰው ኢየሱስ ክርስቶስ ጌታ ነው ሲባል መበሳጨቱ አይቀርም እና የተለወጡ ሃይማኖት አላቸው ግን አልተለወጡ። ዳግም በውሃ የሚወለዱ ነው የሚመስላቸው። ሰው በውሃ ዳግም አይወለድም። በእግዚአብሔር መንፈስ ዳግም ሲወለድ ግን አዎ ልቡን ሞልቶት ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ያድናል ብሎ ባገኘው አጋጣሚ ሁሉ የመመስከር አቅም አለው እና ዳግም ያልተለወጠ ዳግም ያልተወለደ ትውልድ ስለሆነ ዳግም እስኪወለዱ ኢየሱስ ክርስቶስን አምነው ወንጌል ይቀጥላል። ለዚህ ነው በየመድረኩ በየቦታው ወንጌል የሚሰበከው እና ይህንን ትውልድ ባገኘነው በየትኛውም መድረክ ላይ ታክሲ ተራ ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል፣ እንደዚሁ ተሰብስቦ በድግሶች መካከል ሊሆን ይችላል፣ በለቅሶቻችን መካከል በእያንዳንዱ ቦታው ላይ ይህንን ኢየሱስ እንሰብክለታለን። ወንጌል ይቀጥላል። ተባረኩ። ተባረክልኝ ወንድማችን። ጌታ ኢየሱስ ይባርክ። ብሩክሻ ወንድማችን ዳኒ ውጣና ዳኒ ክፈት እስከዛ ያ እንድንመጣ ወደዛ ማለት ነው። ሰላም እንዴት ናችሁ ወንድሞች? ሰላም ብያለው። ዜዶ፣ ኤርምሻ፣ መሪ፣ ዳጊ፣ እንዳልኬ ክርስቲያን ወንድሞች ሁላችሁንም ሰላም ብያለው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ወዳችኋለሁ። ኢየሱስ ብቻውን ያድናል። በቃ እግዚአብሔር ቃል ይሄን ነው የሚለው። በእኔና በእግዚአብሔር መካከል ያለ መካከለኛ ንጉስ የይሁዳ አንበሳ ኢየሱስ ነው። ሙታን ስለ ኢየሱስ ይነገር ብለው መሰከሩም አይነገርም አሉ። ኢየሱስን መንገራችንን አናቆምም። በጣም የሚገርም ነው። ሳስተውል ነበር፣ ሲናገሩ ስሰማ ነበረ። ህዝብን የመረጣት ይችል ልጅ ህዝብን ወክላ ሄዳ እንዴት እንደዚህ አይነት ነገር ትናገራለች? አንደኛ የሚናገሩትን እንኳን አለማወቃቸው። የት ነው ህዝብ የመረጣት? አይደለም እሷን አብይን ህዝብ አልመረጠውም። አንተ ህዝብ ተወካዮች ምክር ቤትን ነው የምትመርጠው። ህዝብን ወክለው የገቡት ሰዎች ናቸው አብይን የመረጡት። ማለት ኢትዮጵያ ውስጥ ነው የምንኖረው እኮ እኛ ጴንጤ ብንሆንም እኮ ምንም አናውቅም ማለት ደግሞ አይደለም። በቃ ህዝብ ተወካዮች ምክር ቤትን ነው የመረጥከው በድምጽ በቃ። ከዛ ውጭ የአዲስ አበባ ስፖርት ምክትል ፕሬዚዳንትን አንተ በየት በኩል ነው የመረጥከው? ሁለተኛ ፌዴሬሽኑን ወክላ አይደለም እች ልጅ ሄደችው። አርቲስት እኮ ናት። አርቲስቶች ናቸው እኮ ሲሸልሙ የነበሩት። ፌዴሬሽኑን ወክላ ከሄደች ፌዴሬሽኑ እኮ ይጠይቃታል። አይደለም ወክላ አይደለም ሄደችው። መድረኩ አርቲስቶች የሚሸልሙበት ነበር። በቃ ኢትዮጵያ ውስጥ ካሉ ደግሞ አርቲስቶች መካከል አንዷ ስለሆነች ሂዳ ተጠራች፣ ሸለመች። አለቀ። አርቲስት እንደመሆኑ እድሉን አገኘች። ጀግና አይደለች ልጅቷ? ኢየሱስ ያስፈልጋቸዋል። ለሙታን የተናገረችው መድረኩ የሙታን ነበር።
በሙታን መድረክ መካከል ኢየሱስን ሳትናገር ብትወርድ ነበር እቺ ልጅ ምን ጠይቃት ማለት ነው? ነበሩ እኮ አንዳንድ ጴንጤንም ባዮች ስለ ወር አበባ ያወሩ ጴንጤንም ባዮች ነበሩ። እሷ ግን ገብቷታል፣ የጠራችበት ምን እንደሆነ ገብቷታል። ኢየሱስ ያድናል፣ ያስፈልጋቸዋል። አፋቸውም በጨርቅ እስኪሸፍኑ ድረስ ትናገራለች። ቀጣይ መድረክ ስታገኝ ቀጣይም ማለት ነው እናንተ አይናችሁ እየቀላ የአንገታችሁ ደም ስር ጉቶ እስኪያክል እያበጠ እሷ ኢየሱስ ማለቷን ትቀጥላለች። በነገራችን ላይ እኔ ትናንትናም ብየዋለሁ፣ ዛሬም ደግመዋለሁ። ጥሌን ጌታ ዘመኑን ይባርከው። አሁን እንደዚህ አይነት ሰዎች ነው እኛ ነብይ ብለን የምንጠራው። በቃ ኢየሱስ የሚነገርበት ቦታ ላይ ያሉ ሰዎች መጥተው ኢየሱስ ይላሉ። በቃ አለቀ። በጣም ነው በቃ ጌታ ይባርከው። ጌታ እሷንም ዘመኗን ይባርካት። ጌታ ይባርክ። የተጠራ ነው ለዚህ ነው በቃ ኢየሱስ ልንል ነው። ሙታን መጥተው እኔ በጣም ኤርምሻ እየድነሃል አሁን እየዳንክ አይደለም ወደፊት ስለመዳነ ነው የሚያሳስበኛል። እና ቤተክርስቲያን መዳን ሰጥታለች። በጣም እኮ ነው የሚያሳፍረው። ቤተክርስቲያን በኩል ነው ልጅነት የምትሰጠው። እግዚአብሔር ነው እኔ ልጆች ያደረገን እግዚአብሔር ነው። ልጆቹ ነን ወደ ቤተክርስቲያን እኮ የተጨመርነው እንዴ። ልጁ እግዚአብሔር ልጁ ያደረገን በቅዱሱ መንፈስ ተወለድንና የቤተክርስቲያን አካል ሆነ። እኛ የዛሬ 40 ዓመት በ40 ዓመታችንና በ80 ዓመታችን አይደለም የእግዚአብሔር ልጆች ይሆን ነው። በልባችን ላይ ይሄን ንጉስ ስንሾም ነው። የመስቀሉ ስራ ሲገባን ነው። ጌታ ክርስቶስ ኢየሱስ ሳያፍር እኛ ሙታን ሳለን ቀራንዮ አደባባይ ላይ ተሰቀለልን ስንል ነው እኛ የእግዚአብሔር ልጆች ይሆን ነው። በስሙ ነው የኃጢአት ስርየት ያገኘ ነው። የኢየሱስ ስም ለአሕዛብ ሁሉ ይሰበካል፣ ገና ይሰበካል። አዎ ስሙ የኃጢአት ስርየት ይሰጣል። ክብር ለኢየሱስ ይሁን። አሜን። ኢየሱስ ያድናል ብላ ስለተናገረች ማስተዋል እኮ በየጎዳናው ላይ እንዲህ ስትሆን ነበረ። ነውራም ናት ምናምን ማለት ጀመሩ። ምን እሱ እኮ ታዲያ ማንነታችን ነበር እኮ። የእሷ ብቻ መሰላችሁ እንዴ? የሁላችንም እኮ ጠረን እኮ እሱ ነበር እኮ። ሰው ፊት እኮ መቀረብ ማንችል ሰዎች ነበር። አሁን ግን ማስተዋልን አንተ እንደዛ ብታላተም እግዚአብሔር በፍቅር አይኑ ያያታል። ለምን? ልጁና ተመልክቷል እሷ ላይ። የእግዚአብሔር ልጅ ናት። አይገርምም? የቀደመ ህይወታችንን የረሳ አምላክ አለን። አለቀ። በፍቅር አይኑ ነው የሚመለከተን። የጽድቅ ልብስ ኢየሱስን ለብሰናል እኛ። ክብር ለኢየሱስ ይሁን። አንተ ያለፈውን ማንነታችንን ቁጥር፣ እኛ ኢየሱስ እያልን እንነግራለን። የእሷ ብቻ ማንነት አይደለም፣ ሙታን ነበርን በእግዚአብሔር ላይ ያመጽን። እኔ እኮ እዚህ ቲክቶክ ላይ እኮ ቪአይፒ ሲኦል ገባለሁ ብዬ ተናግሬ ነበር። ተወያይቻለሁ ከነ ዳኔ ጋር እኮ እዚህ ቲክቶክ ላይ እንዴ። እኮ ማንነታችን እኮ ነው እዚህ ሲኦል ነው ገባው ብዬ የተናገርኩት እኮ መልካም ህይወት ስለነበረኝ እኮ አይደለም እኮ የሚያሰቅቅ ነውራም የሆነ ህይወት ስለነበረኝ እኮ ነው። አለቀ በቃ። ኢየሱስ ነው ሰው ያደረገን። በሰው ፊት ያቆመን ኢየሱስ ነው። እግዚአብሔር አሁን ያኛውን ህይወቴን አይደለም የሚያውቀው፣ ልጄ ነው የሚለኝ። የቀራንዮ ዋጋ ገብቶኛል። እኔ ላይ የነበረውን እንደ ተራራ የገዘፈ እንደ ጎልያድ ትልቅ የሆነ ኃጢአት በክርስቶስ ሞት ከኔ ላይ ተወስዷል። አለቀ። እኔ እግዚአብሔር ልጅ ነኝ። እና አንተ መተህ ከሙታን መንደር መተው ሰዎች ማስተዋል ትክክል ናት ቢሉም ተሳስታለች ቢሉም ኢየሱስን እነግርሃለን ወዳጄ፣ እነግርሃለን። ኢየሱስን መዳን ያስፈልጋል። መዳን ያስፈልጋቸዋል። ማምለጥ ካለባችሁ ስፍራ ማምለጥ ያስፈልጋቸዋል። ጌታ ዘመኗን ይባርካት። እኛም ይሄን ኃላፊነት ተቀብለን ባለንበት አካባቢ ሁሉ ይኸውላችሁ እዚህ ውስጥ ያላችሁ የእሷ ያገኘችውን መድረክ እኛም ማግኘት አይጠበቅብንም። ባለንበት አካባቢ፣ በገበያ፣ በስራ ቦታችን፣ በታክሲ ላይ ኢየሱስን ተናግራችሁ ለፉ። ይህን ስም ሳትናገሩ እንዳታልፉ። እናንተ በምትናገሩት በዚህ ስም ሰዎች ይድናሉ። ክብር ለኢየሱስ ይሁን። ተባረኩ። በጣም ነው የምወዳችሁ የኢየሱስ ስለሆናችሁ። በእውነት ነው የምላችሁ። ዜዶ በጣም በሚገርም ብትወደኝም ባትወደኝም ለዘላለም ላንለያይ ወንድምና ወንድም ሆነናል። የክርስቶስ ደም አጋምዶናል። አይገርምም? በስጋ ከዚህ ምድር ብንለይ እንኳን ላንለያይ ማለት ነው። ሰማይ እንገናኛለን። በንጉሱ ፊት ተንበርክከን ይሄን ጀግና እናመልካለን። የክርስቶስ ደም አንድ አድርጎናል። በቃ እና ወዳችኋለሁ። ተባረኩ። ጌታ ይስባርክ። በጣም ተባረክ። ብሩክ ብርክ በል እንዳልክ። ሰላም ላንተ ወንድምነት። ሰላም ዜድ፣ እንዴት ነው? በመዝጊያችን ሰዓት ሰባኪ ታስገባብናለህ። ኤርሚዬ ሰላም። ዳኒ ጋር ይቀጥላል። እዚህ ጀምረው ብዙ አላወራም። 2 ሰዓት ምናምን ነው የማወራው።
እንዳልክ እንኳን ደህና መጣህ። ወይ እንኳን ደህና ቆየኝ። ሁላችሁንም ሰላም ብያለሁ። እንደ ሁል ጊዜ በጣም ወዳችሁ ሰዎች ናችሁ እንዳለ እዚህ ያላችሁት። ዜድዬ፣ መርጌታ፣ ኤርሚሻዬ፣ ዳጊሻ፣ ብሩኬ ስለሁላችሁም እንደ ሁል ጊዜው ጌታን ከሚያመሰግኑ ወገኖች ነኝ። እንደናንተ አይነት ወንድም ስለሰጠኝ ደግሞ እዚህ ፕላትፎርም ላይ ሁሌም ጌታን አመሰግናለሁ። ያው ጴንጤ ጀርባውም ፊቱም ህይወቱም ጓዳውም ሳሎኑም ቢፈተሽ ኢየሱስ ነው እና ምርመራ ቦታ ብትወስዱንም ምንም ኢየሱስ የሚል ስም ነው የምናወራው። ጳውሎስ አግሪጳ ፊት ስለሰራ ወንጀል መከላከያ ያቀርባል ሲባል ኢየሱስ ነው የሰበከውና የትም ነው የሰበከው ይሄንን ስም። እናንተ አትመርጡልንም ቦታ እንዴት መናገር እንዳለብን ማኑዋል አዘጋጅታችሁ እስክትሰጡን አንጠብቅም። በቃ ይህን ስም ነው የምንሰብከውና ይህን ስም ለመስበክ ደግሞ ስለተመረጥን ስለተቆጠርን እድል ስለሰጠን ጌታን እጅግ አድርገን እናመሰግናለን። ማስተዋል እንዴት መናገር አለባት፣ እንዲህ ማለት ነበረባት፣ እዚህ ቦታ ላይ እንደዚህ ነው መናገር ያለባት የማለት መብት የላችሁ። የማስተዋልን መልእክት ግን አለመቀበል መብታችሁ። አልቀበልም መልእክቷን ማለት ይቻላል። እሷ የተናገረችውን ወንጌል አልሰማም ማለት ይቻላል። ግን እንዲህ መናገር አልነበረባትም ብሎ አስተያየት መስጠት አይቻልም። እጅ ጠምዝዞ ርዕስ ማስቀየር አይቻልም። ስለማትችሉ ነው። ይሄን ማለት አትችሉትም። እንኳን እናንተ ማነው የጨለማው ኃይል አይችለውም። ከእናንተ ጀርባ የሚሰራው ስፒሪት አይችለውም። እናንተም አትችሉትም። ይህን ስም መቃወም ስለማትችሉ ነው። ህዝብ መረጠ፣ እንደዚህ ሆነ፣ ጥፍሯ፣ እንትኗ፣ አቋቋሟ፣ መድረኳ ልክ አይደለችም፣ ልክ ነች አይቻልም። እናንተን አንጠይቅም። ሲጀመር እናንተን አስፈቅድ አይደለም ይህንን መልዕክት የተናገረ። እንዴት መስበክ እንዴት መዘመር ይሄ ያውቅላችኋለሁ መንፈስ ተከትሏችሁ ስለመጣ ነው። ከኖራችሁበት ካልቸርና ከኖራችሁበት ይሄ እንትን ጋር መጥቶ ነው ዛሬ ላይ እሷ የሰበከችውን ወንጌል እንትን ለማለት እና እያየው ነበር። ትላንትናም የሆነ ወንጌል አማኝ ነኝ የሚል ሰው አንድ ቪዲዮ ፖስት አድርጎ ማስተዋል መስበኳ ልክ ነው ልክ አይደለም ዛሬ እንወያይበት ይላል። አንተን ሊሰጥ ማኑዋል ሊያዘጋጅ ይሆናል። ልክ መሆን አለሙ ወንጌል እንዴት መስበክ እንዳለብን እንትን ሊለን እቅድ ሊያወጣልን ማለት ነው። አካሄድ ሊነግረን። እንደዚህ ሞኝ አትሁኑ። አይቻልም። እንደዚህ አይነት አታስቆሙ ነው። አሁን ኤርሚያስ አበበ ምን ብለህ ነው የምታስቆሙ? ብሩኬን ከዛሬ ጀምሮ ላይቭ ስትገባ እንዲህ ስበክ ብለህ እንትን ልትሰጠው ነው? እሑድ ስበክ፣ ሰኞ ደግሞ ስለ ስዕል አውራ ልትለው ነው? አይቻልም። እናንተ መርታችሁን ምን ሰብከው ወንጌል የለም። እኛ ኢየሱስን ምን መሰክረው በራሳችንም ፍቃድ አይደለም፣ በመንፈስ ቅዱስ ፍቃድ። ይህንን እውነት እንድንሰብክ ሲያሳስበን መንፈስ ቅዱስ ሲነግረን ባገኘንበት አጋጣሚ ቢመችህም ባይመችህም አንተ ቢደብርህም ባይደብርህም እኛ ስናወራ ጨጓራ ቢነሳም ባይነሳም የኩላሊት ኬዝ ቢቀሰቀስ ቢርብህ ብትጠማ ጉዳያችን አይደለም። ከአንተ ምቾት ጋር እያይዘን አይደለም ይሄን ወንጌል የምንሰብከው። መሰበክ ስላለበት ነው የምንሰብከው። እኔ ይደብረኛል፣ ይደብራ። ድምፃችሁን መስማት አልፈልግም፣ አትፈልጋም። እናንተ ምንድነው የምትሉት? እንሰብከዋል። ምንም በቃ ይሄ ሀቅ ነው። እሺ ይሄ አይፋቅም። የፈለከው ከዚህ አልፈ ደግሞ ይሄ ወንጌል እንዳይሮጥ ሰዎችን ባይኮት ብታረግ፣ ብላክሜል ብታረግ፣ ስማችንን ብታጠፋ፣ ባልዋልንበት ብታውል፣ ብትሰድበን፣ ብትረግመን ይብን እንሰብከዋል። አሁን እኮ አትስበክ ስበክ ምናምን አይደለም። እንዲሆነ ወንጌል ሰብካለ እንዴ ብለህ ለማሸማቀቅ እንኳን ብትሄድ ያንን አልፈን እንሰብካለን። ምክንያቱም እኛንን እንጂ የሚያሳፍር ታሪክ ያለን በወንጌል አናፍርም። አሁን አላቀም እንዴ ብለህ ዜድ ገና ኢየሱስ ሊል ስል ዜድ አላቀም እንዴ እንትን ብትል ስለ ዜድ ኦፍ ኮርስ ኢየሱስን እየሰበከ ግን ያንን ብንል ጉዳያችን እኛ ረስተነዋል። ስለኛ ስናወራ አስቆሙን። እሺ አሁን እኔ ብሩክ ባባ ማለት ይገርመሃል ምናምን ሲል ወይ ብሩኬ ብለህ ማስቆም ትችላል። አታፍርም እንዴ ማለት ይቻላል። ስለ ራሳችን ስናወራ፣ ስለ ኢየሱስ ስናወራ ግን ለምንድን ነው የምናፍረው? ጴንጤ ቀና ብሎ ካወራ ስለ ኢየሱስ ነው የማያወራው። ዝቅ ካለ ጫማ ማሰሪያው ተፈቷል፣ ሊያስር ነው ማለት ነው። አለቀ። እንደዚህ አይነት ነገር የለም። ጴንጤ በጣም ፕራውድሊ የሚያወራው ስለ ኢየሱስ ነው። ምንም ነው ማንሸማቀቅ። መገናኛ መንገድ ላይ ስንቆም አንሸማቀቅ። አይፈሩም እኚህ ልጆች። አንተ ሚሊኒየም አዳራሽ ገብተህ ከዘፋኝ ጋር መጠጥ ሰክረህ ተንገዳግደህ ከአረቄ ቤት ስትወጣ አታፍርም? እኔ ስፒከር ይዤ መሀል ሜክሲኮ ኢየሱስ ጌታ ነው ስል ልፈር? ውነት ተው እንጂ እንዴ!
የዘፈን ኮንሰርት ያለበሽ ሰውዬ አንዲት ምስኪን በጌታ የሆነች እህት እሳት ልሰዋት እሳት ጎርሳ ኢየሱስ ያድናል መንገድ ላይ ስትል አሸዋ ትደፋባታለህ። አንተው እኔ እኮ የማስተዋልን ንግግር ሙስሊሞች ቢቃወሙት አይገርመኝም። በቃ ኢየሱስን አያመልኩትም። ኤቲስት ቢቃወሙ አይገርመኝም። ፓጋን ቢቃወሙ አይገርመኝም። በሯ ሻሿ እንጥኗ ከበሯ ጽናጽኗ ኢየሱስን ይሰብካል የምትል ቤተ እምነት እኔ ይህም ቤተ እምነት ክርስቲያን ከዚህ በኋላ እንደውም ኮመን ግራውንድ ይዘን ነው የምንነጋገረው ከእናንተ ጋር። ኢየሱስን ትወዳላችሁ አትወዱም ብለን ነው ወሬ የምንጀምረው። እንዴት ነው አታውቁትም? ኢየሱስን 3000 ዓመት አዝለው ነው ኖረን እኛን የምንሰብከው የሚል ተቋም ይህን ስም ይቃወማል። እኔ በእውነት እኔ ፓጋን ቢቃወም አይገርመኝም። ማለት ደስ ሊላቸው ነው የሚገባው። ምክንያቱም ራሳቸውን ክርስቲያን ብለው ነው የሚጠሩት። ለዚህ ነው ወንጌል ያስፈልጋቸዋል ምንለው። እኔ እንደውም አንዱ ምን አለኝ ሰለሙ እንደኚህ ሰዎች ሳያውቁ አለ። እውነቱ ምን ይበልጥ ግራ ገብቶት እኮ ሰው እንዴት ኢየሱስን ይጠላል እንደዚህ ያውም ክርስቲያን ነኝ የሚል። እኔ ኢየሱስ ምን አድርጓችሁ ነው? ከዛ ጴንጤ ይበሽቃል ብላችሁ ደግሞ እኛ ኢየሱስ ስንል እናንተ ማርያም ትላላችሁ። ባሪያና ጌታ አንድ ወንበር ላይ ለማስቀመጥ ሞክራችኋል እኮ ከቀኙ ትቁም ብላችኋል። እንደዚህ አይነት የቀበሌ መንፈስ መለኮት ዓለም ላይ አይሰራም። መንፈሳዊ ዓለም ሌላ ነው። እሺ እዚህ ኢትዮጵያ ላይ ለመዳችሁን ወንድ ልጅ ለእናት ያለውን ነገር ምናምን እናትና አባት ምናምን ከዛ አጠጋግታችሁ መለኮት ዓለም ላይ ታስጠጓ ከጎኑ ልታስቆሙ። እንደዚህ አይነት ነገር የለም። ሳታስቡ የማትወጡት ስህተት ውስጥ የገባችሁ ነው ጴንጤን ለማናደድ። ስለዚህ ልታበሽቁን ነው ኢየሱስ ያላችሁትን በሉ። ገንዘብ ተከፍሏቸው ነው በሉ። አፍቅረው ነው ሴት ተከትለው ሄደው ነው በሉ። ኑሮ ከብዷቸው ነው በሉ። የፈለጋችሁትን በሉ። ኢየሱስ ጌታ ነው። ምንም ነገር እየተናገራችሁ ውላችሁ ታድራላችሁ እንጂ ኢየሱስ ጌታ ነው። እና የእናንተ ማርያም ማርያም ያለው ልጅ ማታ ሻምፓኝ ሲደፋ ነው ክለብ ያደረው። ሂዱና አድኑት። ሰግጥ እያለ የጨፈረ ነው ያደረው። ማርያም ማርያም ባለው አፍ ወዲያው እሱን አድኑት ሄዳችሁ። እሺ እሱን ታደጉት። ራቁቷን ለብሳ የመጣችውን ልጅ በኦርቶዶክስ እንዲህ አይለበስም ብላችሁ ሰበኳል። የወር አበባን ለማስተዋወቅ የመጣውን ልጅ በአንድ ወቅት ነጠላ ለብሶ ጠዋፍ ይዞ ገንዘባችሁን ግጦ ለሄደው ጌመር እንደ ሃይማኖተኛ እኮ መሸወድ እኮ ምን ጉድ ነው? እኔ የምለው ግን ምን አይነት ጉዶች ናቸው የተሰበሰቡት? ይሄ እኮ ተሸላሚው ሰውዬ እኮ ወንድ ራሱን በራሱ ማርካት ይችላል እኮ ብሎ እኮ ያለ ሰው እኮ ነው። ወንድ በራሱ ሴትን መገናኘት አያስፈልገው። ወንድ ራሱን በራሱ ማርካት ይችላል ብሎ ያለ ሰው እንደዚህ ታቦት ሊያወጡለት አይነት ነገር እኮ የደረሱት ምን አይነት ጉዶች እኮ ናቸው ወንድም። ይሄንን ጠማማና ዘማዊ ትውልድ እኮ ያሉት የአዲስ ኪዳን ነቢያት ነው ሐዋርያትም የብሉይ ኪዳን ነቢያትም እንዲህ አይነቱን ትውልድ እኮ እንዲህ አይነቱን ትውልድ በእነኚህ ሰዎች ሞራል ያለ መለከት እንፈልጉት። ኤርሚ የእንትኑ ራሱ እኮ የሽልማቱ እኮ የመልካም ህይወት አሸናፊ ነው። የመልካም ምናምን ምን ነበር እስቲ ጻፉልኝ። እኔ ራሴ እሱን አይቼ እኮ እንዴ ምንድነው ልጁ ምንድነው የነበረው መልካም ነገር ብዬ እኮ ጥያቄ ሁሉ እኮ ውስጥ ገብቻለሁ። ታውቃለህ? እስቲ ጻፉልን። አንድ ያገኙት ሽልማት ምን ነበረ? የመልካም እኔ ጴንጤ ነኝ። ዘድ ምን እንደተሸለመ አላውቅም። የበጎ ምናምን የማስተዋል ጴንጤ ልሸልም ነው የሄድኩት ኢየሱስ እንደውም ከሄድኩ ራሱ በጣም ገርሞኛል እንጂ ገርሞኛል በጣም በእውነት ሁሉ ገባና ይኸው በቃ መሰገጥ ነው ያለብህ። መሀይምነት ነው የሚያዋጣህ። ወንድ ራሱን ማርካት አለበት ብሎ ቃል በቃል እነሱ የተናገሩትን ነውር ኦኬ፣ ህዝቡን የሚያበላሽ ትውልዱን የሚበክል ወጣቱን የሚበክል እነኚህ እዛ ጋር የተሰበሰቡት አብዛኞቹ ተሸላሚ ከተባለው ሰውዬ ጀርባቸው ቢጠና ሌላ ችግር አለ ብዬ ናለው። እንዴት ነው በኢትዮጵያ ባህል ቴሌቪዥን መስኮት ላይ ቁጭ ብሎ ነው ሚዲያ ላይ ማለት ነው ካሜራ ፊት ለፊት ቁጭ ብሎ እኮ ነው ወንድ ራሱን በራሱ ነው ማርካት ያለበት ብሎ ነው ያለው። ልብ በሉ። ቅድስና አልባ አድርጎ በርኩሰት ለሚመታ መንፈስ ክርስቲያኑንም በዚህ ሰው የሚሳብ ክርስቲያን ካለ ማለት ነው። ግን ትውልዱን የሚበክል ነውር የተናገረ ሰው ትከሻቸው ላይ ተቀብለውት ነበር። ትከሻቸው ላይ ተሸክመውት አውጥተውት ነበር። ኤኒዌይ ብዙ ነገር ነው ያለው። በቃ አስፈለገ ነገር እናወራለን። ዜዲ አንተ ጋር በጣም ደክሞሃል። አፍተር ሚድናይት ነው። ዳንዬ ጋር እንገናኝ እንዳልክዬ፣ ሌሎቻችሁም በሙሉ ማለት ከቻላችሁ። እሺ ዳኒ ጋር እንቀጥለዋለን። እኔም ልሰናበት። ዜዲ እኔም ጋር መሽቷል። አይ ዳኒ ጋር ነው እንደውም ዲዲ ስለሆነ ዳጊማ ና ዳንዬ ጋር ነው
እሺ አይችል ልበልሽ እመጣለሁ፣ ግን እችል ልበል መጨረሻ። ዜድ የተባረክ እንዳልከኝ እንኳን ደህና መጣህልን። ብሩክዬ ተወዳጅ ወንድማችን እንኳን ደህና መጣህ። መሪጌታ እንኳ አብረውን ቆይተዋል። ጌታ ይባረካቸው። ምንድነው መጨረሻ ላይ የፈለጉት እንግዲህ ቦታው ላይ አንደኛው ለስሙ፣ አንደኛው ደግሞ ለራሱ ስም ማለት ነው። አንዷ ደግሞ ለጌታ ስም የተወራረዱበት ራሳቸውን ሳክሪፋይስ ያደረጉበት እድላቸውን የተጠቀሙበት ቦታ ነው። እንግዲህ ይሄ ነው ዓለማችን። ወይ ለስሙ ትኖራላችሁ ወይ ለስማችሁ ትኖራላችሁ። አንዳንድ ሰው እድሉን ሲያገኙ ያስተጋባል። ይቅርታ ዜድ ያንተ ጋር ነው መሰለኝ። አም ሶሪ ተባረክልኝ። አንዳንድ ሰዎች እንዲህ አይነት እድል ሲያገኙ ስማቸውን ለስሙ ያኖራሉ፣ ክብራቸውን ለክብሩ ያኖራሉ። የኔ ይቀርና የሱ ይወራ ይላሉ። የኔ ቆይና የሱ ይወራ ይላሉ። ሌሎቹ ደግሞ አይ እንዴ እኔ ልፈምስ እንጂ ልሰግጥና እኔ ልፈምስ፣ ስሜ ይውጣ እንጂ ዝናዬ ይውጣ እንጂ። ይሄ ነው እንግዲህ ሁለቱ አጽናፎች፣ ሁለቱ ኤክስትሪሞች እነዚህ ናቸው እዚህ ዓለም ላይ። እና እድሉን ስታገኙ ጌታ ቢረዳችሁ ስማችሁን ስሙ ስራ ኑሩት። ግድ የለም የሱ ከፍ ይበል፣ የኔ ይረገጥ፣ የኔ ይረሳ፣ የኔ አይወሳ፣ የኔ አይታሰብ፣ ብቻ እሱ ይግነንልኝ። ይሄ መድረክ ግድ የለም ስለሱ ላውራበት፣ እኔ ብዬ ከማውራ እሱ ብዬ ልጨርስበት የምትሉበት እንዲህ አይነት እድል ስታገኙ ተጠቀሙበት ወገኖች። እህታችን እንዳደረገችው ማለት ነው፣ ሐዋርያቶች እንዳደረጉት ማለት ነው። እኔ ብሎ አይጀምሩም። እሱ ቅድም ስናገሩ ነበር ሐሳቡን። የተሰቀለውን ክርስቶስን የሚሰብኩበት፣ ያልተሰቀሉትን ሜንሽን የማያደርጉበት ህይወት ነበር የነበራቸው። የታረደውን ነው የሚሰብኩት፣ ያልታረዱ አይሰብኩም ነበር። የተሰዋውን ነው የሚሰብኩት፣ የሰዉትን አይደለም የሚሰብኩት። ወይም ሲሰዋ ቦታው ላይ የነበሩትን አይደለም፣ መስቀሉ ዙሪያ ያለውን አይደለም የሚሰብኩት፣ መስቀሉ ላይ ተንጠው ነበር ይሰብኩ የነበረው። እና እንዲህ አይነት እድል ሰዎች ሲያገኙ እዚህ ቲክቶክ መንደር ላይም በተለያየ አጋጣሚ ክብራቸውን፣ ስማቸውን፣ ማንነታቸውን ጥለው ግድ የለም የሱ ይወራ የኔ ቆይ የሚሉ ሰዎች እግዚአብሔር ያብዛልን። አንተ እኮ ብለው ሲጀምር እንደ ኤርሚያስ የሚያቋርጥ ሰው ይብዛልን። አያስወራችሁም። አሁን ኤርሚያስ አያስወራችሁ። ስሙ ካላችሁ ያስጨርሳችኋል። ጌታ ካላችሁ ያስጨርሳችኋል። ክብሩ ካላችሁ፣ ማንነቱ ካላችሁ፣ መለኮትነቱ ካላችሁ፣ ስልጣን ኃይሉ ካላችሁ ያስጨርሳችኋል። አረፍተ ነገራችሁ በጣም የምወድለት ሁላችንም ላይ ሊታይ ሊበዛልን የሚገባው ማንነት ይሄ ነው። እቺ ልጅ እዛ ቦታ ላይ ማስተዋል ብላ መውረድ ትችል ነበር፣ ኢየሱስ ብላ ከምትወርድ። አያችሁ፣ እከሌ በሚባል መድረክ ላይ እናንተ ኢየሱስ ብላችሁ ወረዱበት፣ ግድ የላችሁ። በጣም ትክክለኛ አጠቃቀም ይሄ ነው። ደግሞ የሚገርማችሁ ስለ ስሙን ያኖረ ሰው ስሙ አይጠፋም፣ ያገኘዋል። ስም ነው እንደገረመ ነፍሱን የሚያኖራት ሰው ያገኛታል፣ የሚጋደልባት ግን ያጣታል። ነፍስ እኮ ነው ማውራ። እግዚአብሔር ቃል የሚናገሩ ነፍስ ሁላ ነው። አንተ ስም ነው እንደሚገርም ስለ ወንጌል የምታኖራት ነፍስ የተጋደልክላት ከሆነች ጭራሽ ታጣታል። እዚህ መድረክ ላይ፣ እዚህ መንደር ላይ፣ እዚህ ሰፈር ላይ፣ እዚህ ፕላትፎርም ላይ ከስማቸው አንጻር ወንጌል ለመስራት የማይመጡ ሰዎችን ማበረታታት ፈልጋለሁ፣ ስማቸው እንዳይጠፋ። እኔ በቅርብ ለንደን ከቀድሞ የሳር ቤት ፓስተሪ ጋር አብረን አገልግለን ነበር የመጣ ነው። በጣም የተወደደ ወንድሜ ነው፣ በጣም የተወደደ ፓስተሪ ነው። ከረጅም ጊዜ በኋላ አግኝቸው አብረን ስላገለግል ደስ አለኝ። ፕላትፎርሙ ላይ ለምን አትመጣም? ለምን አታገለግልም? እንዴ እመጣለሁ እኮ አገለግላለሁ አለኝ። ፎሎ ብታደርጉት ስሙን ልንገራችሁ፣ በጣም የተወደደ ፓስተር ስለሆነ ፓስተር አም ሶሪ አይገርማችሁም? የራሴ ፓስተር ስም ጠፋኝ። አይ አም ቬሪ ሶሪ። ሌላ ነገር እያሰብኩኝ ስለነበር ነው። እና እሺ በኋላ ሜንሽን አደርገዋለሁ። አም ሶሪ። ከዚህ ከተወደደ ፓስተር ጋር ይህንን ዲስከሽን ካደረግን በኋላ አም ሶሪ አይ ሃቭ ቱ ፑል አፕ ሂዝ ኔም። እና ችግር የለውም፣ እንደዚህ ይሆናል። አንዳንድ የወንድሞቼ ስም ሁሉ የጠፋኝ ጊዜ አለ። አይገርምም? አይ ሆፕ እየሰማኝ አይደለም ብዬ ላስብ። እሺ ቆይ በቃሉ ፓስተር በቃሉ አም ሶሪ። እኛ ፓስተር ብቻ ነው የምንለው። ዳስ ተተኝ ገባችሁ? በቃሉ ብዬ አልጠራውም ሁልጊዜም ፓስተር ነው የምንለው። እና አም ሶሪ ፈርስት ኔም ነው አንጠቀምም። ለዛ ነው ፖለቲካ ስሩበት እናንተ ሌሎቻችሁ ማለት ታች ያሉትን ማወራው።
ፓስተር በቃሉ ለምን ወደዚህ ፕላትፎርም አትመጣም ስለው እንዲህ መጥቻለሁ እኮ አለኝ። መጥቶ እያገለገለ ነው። እየተሰደበ ነው አላውቅም፣ እየሰደቡት ይሆናል። ስሙን እያኖረ ነው፣ በጣም ስሙን እያኖረ ነው። ስም ማኖር ስላችሁ መሰላችሁ የኔ ቆይና የሱ ይሰበክ ፕላትፎርሙ የስድብ እንደሆነ አውቃለሁ፣ የጭቅጭቅ እንደሆነ አውቃለሁ፣ ብዙ መዘላለፍ እንዳለበት አውቃለሁ። ግድ የለም ልሰደብና ወንጌል ግን ይሰራ ብሎ አገለግላለሁ ለዚህ ፕላትፎርም ላይ። በጣም ነው የገረመኝ። በሱ ፖስት ያሉ ሰዎች ክብራቸውን ጥለው መጥተው ወንጌል ንጹህ ወንጌል አይሰብኩም። ለምን? እንደ ማስተዋል ስማቸውን ማኖር አይፈልጉም። የኔ ቀመጥ ማለት ማኖር ስላችሁ ገብቷችኋል? የኔ ቆይ ማለት አይፈልጉም። ኢትስ ኦኬ። ነፍሱን የሚተዋት እንደሚለው ሁሉ እዚህ ጋር ደግሞ ስሙን የሚተዋት የለም። እና መጥቼ አገለግላለሁ። እንደው አንድ ቀን ሁለት ቀን እድሉን አግኝቼ አየሁኝና በጣም ደስ አለኝ። እንደሱ ኢንካሬጅ አደርጋችኋለሁ ሁላችሁን ያነሳሁት የፓስተርን ብዙዎቻችሁን ኢንካሬጅ ማድረግ ፈልጋለሁ። እየሰማችሁ እንደሆነ አውቃለሁ። ፕሊዝ ኑና ስማችሁን አኑሩ። ይነካ፣ ክብራችሁ ይነካ። ለክብሩ ለወንጌል ክብራችሁ ይነካ። እንግዲህ ይተሰደቡ። በገዛ እጅ ባመጣው ብትሰደብ እሱ አይቆጠርም። እሱን ወንጌል አይደለም። ለወንጌል ከሆነ ግን ግድ የለም እያመጣችሁ እዚህ ጋር ኢትስ ኦኬ ልሰደብ። ይሄ ፕላትፎርም አሁን በቅርብ የመጣች እህታችን አለች፣ ታውቋታላችሁ። እህታችን ህይወት የመጀመሪያው ሽብሸባ ኳየር ላይ ከእህቴ ጋር ለረጅም ጊዜ በሽብሸባ ኳየር ያገለገለች እህታችን ነች። ሰሞኑን አሁን ከኛ ጋር ማገልገል ጀምራለች። ከትዳሩ አንጻር፣ ከኑሮ ምቾቱ አንጻር፣ ከነበራት ወይም ከነበራት ሳይሆን ካላትም የአገልግሎት ርዝማኔ እናንተን የተነሳ ንቃ መቅረት ትችል ነበር። እዚህ ፕላትፎርም ላይ አለመጠቃለች። የስድብ መንደር እንደሆን ታውቃለች። የመነቀፍ መንደር እንደሆን ታውቃለች። ግን ወንጌል እንደሚሰበክ ስላወቀች ኢትስ ኦኬ ስም ያለች፣ ኢትስ ኦኬ ክብሬ፣ ኢትስ ኦኬ ልጆቼ ታይም፣ ኢትስ ኦኬ ቤተሰቤ ታይም። አይኑ የተከበሩ ሰዎች የሚዋረዱበት፣ ትልቆች የተመረጡ የሚዘለፍበት እንደሆነ አውቃለሁ። ግድ የለም ወንጌል ከተሰበከ የሚሉ እንደሱ አይነት እህቶች ያብዛላችሁ። እንደ ፓስተር አይነት ሰዎች ያብዛላችሁ። እውነቴን ነው ብላችሁ እናንተም ግን ተመልካች የተመልካት እንድትሆኑ አይደለም ነገሩ፣ ሌሎችን አፕሪሼት እንድታደርጉ ሳይሆን እናንተም ስም ያላችሁ፣ ክብር ያላችሁ፣ ገንዘብ ያላችሁ፣ ስልጣን ያላችሁ ኑና ለወንጌል ተሰደቡ። እንደ ማስተዋል አስተውሉ። እድሉን ተጠቀሙበት። አይመጣም፣ ይሄ እድል አይመጣም። ወይ ዘመን ያልፍባችኋል፣ ወይ ወደ ጌታ ልትሄዱ ትችላላችሁና ተጠቀሙበት፣ አኑሩት። ግድ የላችሁ ሳትሰደቡ መኖር እየቻላችሁ ክብራችሁን ጠብቃችሁ መኖር እየቻላችሁ አትጠብቁት ክብራችሁን። ማን ነው የክብር ጠባቂ አድርጎ ወደዚህ ምድር ይላካችሁ? ማን ነው የክብር ጠባቂ ብሎ የሾማችሁ ጌታ? ክብርን ጠብቀህ ተከብረህ መኖር ኖ ያ የወንጌል የተሸከመ ሰው ማንነት አይደለም። ተከብሮ መኖር በገዛ እጅ ስለምታመጣው አይደለም ማውራህ። እኔ በወንጌል ስለሚመጣብህ ነገር ግን ዲዘርቭ ያደርጋል፣ ወርዝ ያደርጋል። ብራዘር በጣም ወርዝ ያደርጋል። እና አይ ኢንቫይት ጥግ ይዛችሁ የምትሰሙን ከኛ የተሻለ ማስተማር፣ መናገር፣ መዘመር፣ መስበክ የምትችሉ ሰዎች ኑ። የመከሩ ጌታ ሰራተኞችን እንዲልክ ብዙ ጊዜ ለምነናል። አይ ቴል ዩ ዲስ ኢዝ ዘ ታይም። ፈቃደኛ ከሆናችሁ ይዛችሁት ነው የምትሞቱት እኮ። ይሄ ተጨናነቃችሁለት ነገር ወይ በጥቂት ነገር ይጎድፋል። የእናንተ ሲሆን ይጎድፋል። ለማይጎድፍ ስም ግን ኑና ከኛ ጋር አገልግሉ። በቅንነት በመስዋዕትነት ብዙ ነገር የተከፈለ ነው። ብዙ ነገር ይኸው እንዳልክ ላይ የሚወርደው እና ያያችሁ ነው አይደል? ምን አጠፋ ልጅ ኢየሱስን ነው ጠዋት ማታ የሚያወራው። ዲዘርቭ ያደርጋል ግን ይቆጨዋል እንዳልክ አይቆጨውም። ለምን? ለስሙ አይደለም የመጣው እዚህ ጋር። ለስሙ መጥቶ ቢሆን ኖሮ አራራ ይቅርብኝ፣ ብዙ ፎሎወሮች እንትን ይሉብኛል፣ ብዙ ወዳጆቼ፣ ብዙ የሚያውቁኝ ሰዎች ኖ። ስለዚህ ስለ ስሙ የምትመጡ ካላችሁ፣ ከኛ ጋር ልታገልግሉ የምትፈልጉ ካላችሁ አይ ኢንቫይት ዩ። ይህን እድል ተጠቀሙበት። ይህን መድረክ የተባለ እንዳይቀራችሁ፣ አጨናንቁት ነው ብላችሁ ዳጊ እራሳቸው ከፍተው ማገልገል ይችላሉ። የግድ እኛ ጋኑ ብለን ስንላቸው እኛ ሰው ፈልገን እኛ ጋር በራሳቸውም ገብተው ቤት ከፍተው ማገልገል ይችላሉ። በራሳቸው ጌታ ፓስተር እንደሚያደርገው ፓስተር በቃሉ እንደሚያደርገው በቃ ፓስተር በቃሉ ለማ ብላችሁ ገብታችሁ ተመልከቱት። አሁን አንድ ኤግዛምፕል መስጠቴ ነው። ባይ ዘ ዌይ ፕሮሞሽን የሰራውለት አይደለም፣ ስላስደሰተኝ ነው። ጥግ ይዛል ብዬ አይነካካም ብዬ የማስበው በጣም ረጅም የአገልግሎት እንትን ስላለው አያስደፍርም፣ ለክብሩ ይጨነቃል ብዬ የማስበው ሰውዬ ዝቅ ብሎ የምን ክብር ነው አለ። የምን ክብር ነው ብሎ እዚህ በሰፈር መጥቶ ቤቱን ከፍቶ ያገለግላል። አጨናንቁት።
ቢግ ስክሮል ቢያደርጉ ወንጌል፣ ስክሮል ቢያደርጉ ወንጌል፣ ስክሮል ቢያደርጉ ወንጌል፣ ስክሮል ቢያደርጉ ወንጌል። እዚህ መዝሙር እዛ ስብከት ጭንቅንቅ አድርጉት። በእውነት ቃል፣ በፍቅር ቃል፣ በምስራቹ ቃል ፋታ ሳጡት። አየሩን በወንጌል ያዙት። ገባችሁ? አራቴ ማርያም ሲል አንተ አንደ ኢየሱስ ብለህ ያንተ ለውጥ ያመጣል። ያንተ ለውጥ ያመጣል አንተ የምትሰራው ወንጌል። እና ግድ የለህም ወደ መቃብር ይዘው ከምትሄድ ክብርህን ስምህን ምናምን ናና ጣለው ግድ የለህም ለወንጌል እዚህ ጋር። ኢንፋክት ያን ያህልም ኮስት አያደርግም። እውነት ለመናገር አሁን በጣም ዋጋ እንደከፈለ ሰው ማውራት አልፈልግም እኔ። የሆነ በጣም እንደው አባቶቻውን ቢሰሙ ያስቃላ። እነሱ ስንት ነገር ለወንጌል ሆነው እኔ ተሰደብኩ ብዬ ይችን እንደ ዋጋ ከቆጠርኳት ሼም ኦን ሚ። ይሄ እንዲያውም እኔ ብዙ ዋጋ ብዙም ሳይሆን ምንም አልከፈልም አባቶች ከከፈሉት አንጻር ሲታይ። እንደው አንዳንዶች በጣም እንደ ቢግ ዲል የምትቆጥሩ ካላችሁ ብዬ ነው። ምንም አልከፈልም። የከፈልኩ አይነት ስሜትም አይሰማኝም። ግን ኤክስኪዩዙን ስለማቀው ነው፣ የሚሰጡትን ምክንያት አገልጋዮች ስለማቀው ነው። ተከብሮ መኖር እያለ ኧረ እኔ ይህን እዛ አልነካካም። ተነካ እንጂ አንተ ተነካና የሚያከብሩትን የሚያከብር ጌታ እሱ የሚክበር፣ በሱ መክበር አንተ ክበር። የእሱ ደስታ አይደል የኛ ኃይል? እንደዛ ነው ለሚነገር እግዚአብሔር ቃል። የእሱ ደስታ የኛ ኃይል ነው። ዳትሴት። አንተ ስለ ኃይል ብናት ጸልየ ጌታን አስደስተው። ዳትሴት። እስቲ የሰጣህን ለምንድን ነው? ያንተም አይደለም እኮ አሁን አለ የምትለው ስምም እኮ ያንተ አይደለም። እውነት ለመናገር እሱ አክብሮ ነው አይደል? እሱ ሰው አድርጎህ ነው። እሱ ታይቶልህ ነው። እሱ ልጄ ነው ብሎ ነው። እሱ ሞገስ ሰጥቶህ ነው። እና why you act as if it's yours? ልክ እንደ ራስህ ለምን አክት ታደርጋለህ? give it back። እንደው ይሄም አድርገህም ራሱ እንደ ወንጌል እንደው እንደሰራ ከተቆጠረልህ በዚህ ማግለል ካገኘህ ራሱ ምክንያቱም ብዙ ነው የሚጠበቅብህ፣ ብዙ ነው። ይሄንንም ሰርተህ እንደሰራ እኔ እንደሰራው አይሰማኝ። ገና ብዙ ይቀረኛል። ገና ይኸው ኤርሚን ሁሌ እለዋለሁ። እሱ 10 ዓመት የተጋደለበትን እኔ በአመት መጥቼ እንደሰራ ሰው አክት ባደርግ ሩቅ ሳትሄዱ ኤርሚያስ ይስቅብኛል፣ ወይም እዚህ ያሉት ወንድመቶች ይስቁብኛል። እና ጋይስ በጣም ቤስት ፕላትፎርም አንዱን ያልኩት አንዱ ፕላትፎርም ይሄ ነው። ዝቅ በሉ እንደ ወዳጄ፣ እንደ ፓስተሬ፣ እንደ ጓደኞቼ እዚህ ፕላትፎርም ላይ እንደምታዩቸው እስኪ ጣሉት። የቤተሰባችሁ ታይም፣ የጓደኞቻችሁ ታይም፣ የረፍት ታይማችሁ ይበላ እስኪ ለወንጌል። እስቲ ኪሳራ ከሆነ ይዩትና እንየው እንዴት አይነት ሳቲስፋክሽን እንደሚኖራችሁ። ኤኒ ታይም ወደ ጌታ በተሰበሰቡ የማይቆጫችሁ ክርስቲያን ትሆናላችሁ። ኤኒ ታይም ጌታ ቢጠራችሁ ኤኒ ታይም። ፕሊዝ እኔ በጣም ሃምብል ሆኜ ነው ኢንቫይት የማደርጋችሁ። ይኸው እንግዲህ መቼም አንተም አንቺም አለሽ ከምትለው ዝምና በላይ እንዳልካለሁ አንወሻሽና ማለት ነው። ማስተዋል አላት። ታዲያ ለምኑ ነው ትንቀጠቀጠው? ሌቱ እንዴ አንተዋውቅም እንዴ? ዘማሪ ከሌ ተው እንጂ ፓስተር ከሌ፣ አንተ የተወደድክ ነብይ ከሌ፣ አንተ የተወደድክ የቤተ ክርስቲያን አገልጋይ፣ የቤተ ክርስቲያን ፓስተር፣ የቤተ ክርስቲያን መሪዎች፣ አገልጋዮች፣ ሽማግሌዎች፣ እንዴ እናንተ እኮ የተወደዳችሁ ናችሁ። የቱ ስማችን እሱ አይደለ እንዴ ሰው ያደረገን? እኔ በእውነት በፍቅር ይሄንን መልእክት ማስተላለፍ ፈልጋለሁኝ። እባካችሁ የግድ እኛ ጋር ምናምን የሚባል ነገር የለም። እኛ የሚባል የለም እዚህ ቦታ ላይ። ሁሉም እሱ ነው። እኛ እዚህ ሰፈር ያለው ሁሉ እሱ ነው። እኛ የለም። እኛ ጠፍተን ጌታ እንዲደምቅ ነው የምንፈልገው። እኛ ደብዝዘን እሱ እንዲጎላ ነው የምንፈልገው። ስለዚህ አጨናንቅልኝ ብቻ። አንተ ምንድነው ስራህ መሰለ? እየሄድክ በፍቅር ቃል፣ እየሄድክ በእውነት ቃል፣ እየሄድክ በጸጋ ቃል፣ በስልጣን ብቻ አንተ እየከፈት ወንጌል ስበክልኝ። ሁለት ሰው እያስከፈልህ ችግር የለው። ውስጥ የሚፈጠረው ሳቲስፋክሽን ታየዋል። እና መጨረሻ ላይ ማለት የምፈልገው እባካችሁን ለስሙ ስማችሁን አኑሩት። ግድ የላችሁ the more you let it go you get it back። በተውከው ቁጥር ነው የምታገኘው። እንዲያውም ከተባላህለት፣ ከተጋደልክልበት፣ ስሜ ብለህ ከተሳቀክለት፣ ከተጨናነክለት እንዲያውም ታጣዋለህ የበለጠ። አይ ዋጋ ስትከፍል ነው አይደል? መቼም የሆነ ቦታ የሚያስተናግዱህም የሆነ ነገር የሚሰጡህም እንካ ብለው የሚመልሱልህም ሰው እንኳን ማለት ነው የሆነ ነገር ስትከፍል ነው አይደል? that's it። ስለዚህ በህይወትህ በደከምክበት ነገር ብርታት ኃይሉን ከፈለክ እስኪ መጀመሪያ እግዚአብሔርን ስለማስደሰት አስብ። አንተ ደስ ይበልህ ሶኬ እኔ ይደርሳል በለው፣ ታያዋለህ። ከዛ በኋላ it shouldn't be about you. gospel is not about you። ስላንቺ አይደለም ወንጌል፣ ስላንቺ ክብር፣ ስላንቺ ስም ምናምን አይደለም። እኔ አሁን በማወራችሁ ሰዓት መተኛ ሰዓቴ ነው። ኤርሚያስ በሚያወራበት፣ ብሩኬ በሚያወራበት፣ ዜድዬ በሚያወራበት ሰዓት፣ መሪጌታ በሚያወራበት፣ ሌሎች እህቶች እንደ በሚያወሩበት ሰዓት እኮ ብዙ ኢምፖርታንት ነገር አላቸው ወገኖች። አንዳንዴ ከቤተሰብ ላይ ይቀንሳል፣ ከስራ፣ ከረፍት፣ ከእንቅልፍ ምናምን። ግን አይቴሉ አቤት የሚሰጠው አሁን ዜድ ሲተኛ እንዴት አሪፍ እንቅልፍ እንደሚተኛ አውቀዋለሁ። ምርጥ እንቅልፍ ሊተኛ ነው ዜድ። ምንም ሊናውቀሰለ በዚህ ወደ ጌታ አይሄድም እንጂ ገና 80 ዓመት ይቀረዋል። ግን ወደ ጌታ እንኳን ቢሄድ በዚህ ምንም ነው የማይቆጨው። ምንም ይሄ has done his part። ገብቷቸዋል። ተጠቀምብኝ ብሏል። እሱ አይደለም የሰራው፣ በእርግጥ እኔም አይደለም የሰራሁት። ግን በቃ
አኑሯል ስሙን ጊዜውን እዚህ ጋር ሳክሪፋይስ አድርጓል። ወርዝ ያደርጋልላችሁ ነው። አሁን ማስተዋል የምትተኛው እንቅልፍ ምርጥ እንቅልፍ ነው። ምርጥ ሰው እዛ ይጨቃጨቃል እንትን ይላል። ሚሽን አኮምፕሊሽድ ብላ ጌታ ሆይ እሺ የነገ አሳይመንት ደግሞ ምንድን ነው? የት ላይ ነው ደግሞ የምታቆመኝ? የት ሸንጎ ነው የምታቆመኝ? ሃሌሉያ። የት ተኩላ መካከል ነው የምታቆመኝ ጌታ ሆይ እያለች ነው እሷ። አሁን ጌታ በኢየሱስ ክርስቶስ ስም አይናችሁን ይክፈት፣ ጸጋ ይስጣችሁ። አገልጋዮች ኢንቫይቱ አገልጋይም ባትሆኑ ደግሞ አገልጋይ ባትሆኑ ወንጌል ሁሉ ማደራ ነውና ሁላችሁን ኢንቫይት አደርጋለሁ። መስዋዕት አድርጉ ጊዜያችሁን፣ ዘመናችሁን። ጌታ በጣም በትውልድ ይከፍላችኋል። ወዳችኋለሁ። ሁላችሁንም ተባረኩ። አሜን። ዳግሻዬ ጌታ ይባርክ። ያው ሰባኪ እኮ ከባድ ነው ታውቃላችሁ አይደል? ሰባኪ በጣም ደግሞ የተሰበሰበው በሙሉ በቃ ቱባ ሰባኪ ነውና አስቸጋሪ ነው። ቆሙ ማለትም ጌታ ኢየሱስ ዘመናችሁን ይባርክ። በጣም ቆንጆ ጊዜ ነበረን። በጣም ብሩካን ናችሁ። ቀጥታ ዳንዬ ጋር ውረዱና ኤርሚ ውረዱና እኔ ኮሆስት ልጠይቀውና ሁሉም ትራንስፈር ያድርግ አንድ ጊዜ። ኤርሚዬ አይ ብዙ ሰው አለ፣ እሱም ጋር ሰዎች አሉ ገስት ላይ ዝም ብለህ ዝጋው። ብርክ በሉልኝ። ባይ ባይ። ብርክ በሉልኝ። ባይ ባይ። ብርክ በሉልኝ።